ሰላም ሰላም የኢቲ ሶሻል ሳይንስ ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። በዛሬው ዕለት ሂስትሪን የ11ኛ ክፍል ሂስትሪን የዩኒቱን እንጀምራለን። ስለዚህ ሂስትሪ ዩኒቷችሁ ላይ ሜጀር ስፖርትስ ኦፍ አንሸንት ወርልድ ሲቪላይዜሽን አፕቱ እስከ 1000 እስከ 500 ድረስ ማለት እስከ 500 ኤዲ ድረስ ያለውን እንመለከታለን ማለት ነው። ስለዚህ አንሸንት ሲቪላይዜሽን ኦፍ አፍሪካ የሚለውን እንጀምራለን። አሁን ስለ ወርልድ ነው እናያለን ብለን ያሰብነው ስለ ወርልድ ነው የምናየው፣ ግን ከአፍሪካ እንጀምራለን ማለት። ስለዚህ አፍሪካ ምን ይመስላል እና ደግሞ ሳውዝ አሜሪካ ምን ይመስላል፣ ኢሮፕ ምን ይመስላል የሚሉትን ነገሮች በተራ በተራ የምናየው። ስለዚህ ከአፍሪካ ስንነሳ ከአፍሪካ በምንነሳበት ጊዜ የመጀመሪያው የአፍሪካ ስልጣኔ ሲወራ ጥንታዊ የአፍሪካ ስልጣኔ የሚወራበት ጊዜ ቀዳማዊ ሆነው የአንሸንት ኢጂፕት። ስለዚህ የግብፅ ቀዳሚ ስለሆነ ከግብፅ እንጀምራለን ማለት ነው። ስለዚህ ዋን ኦፍ አሁን ከመጀመሪያው በምንነሳበት ጊዜ one of the place of ancient world where culture and civilization thrived in Africa is Egypt ይላል። ስለዚህ ስለ ወርልድ ስልጣኔ በምናነሳበት ጊዜ አንሸንት ወርልድ ጥንታዊ የዓለማችን ስልጣኔ በምናነሳበት ጊዜ አፍሪካ ውስጥ የመጀመሪያው ወይም ደግሞ ጥንታዊ ከሆኑት ውስጥ የኢጂፕት ስልጣኔ አንሸንት ኢጂፕት የመጀመሪያው ነው ማለት ነው። ወይም ደግሞ በጣም ጥንታዊ የኢጂፕት ነው። ሶ the ancient Greek historians by the name ሄሮዳተስ የሚባል ወይም ደግሞ የግሪክ ታሪክ ተመራማሪ ነው። ከዚህ በፊት አይተነዋል። the father of history ብለን ሄሮዳተስን አይተን ነበር። ስለዚህ ይሄ ሄሮዳተስ የሚባለው የግሪክ የታሪክ ተመራማሪ ወይም ሂስቶሪያን የሆነው ምን አለ ማለት ነው፣ ኢጂፕት እንዲህ ብሎ ዲስክራይብ አድርጎ ነበር ግብፅን። ስለዚህ the gift of the Nile ብሎ ተናግሮ ነበር። ስለዚህ the gift of the Nile የተባለበትን አስቀምጧል። እቺ በኮቴሽናል ፓርት የተቀመጠችው the gift of Nile የምትለዋ የምትገልጽልን እሱ የተናገረው ቀጥተኛ ዳይሬክት የተናገረውን ያስቀምጡት። ስለዚህ the gift of the Nile ማለት የአባይ ወይም ደግሞ እኛ አባይ ብለን የምንጠራው እነሱ ናይል ብለው የሚጠሩት ስጦታ ነች ነው። ስለዚህ ግብፅ የአባይ ስጦታ ነች፣ የአባይ ስጦታ የናይል ስጦታ ነች ብሎ የተናገረው። ስለዚህ a pointer to high degree of importance that the river had for the ancient Egypt። ስለዚህ a pointer to high degree of importance that river had ancient Egypt ኢጂፕሽን አንሸንት ኢጂፕሽን እንዳስቀምጥልናል ማለት ነው። ስለዚህ ከዚህ ወደ የምንመለከተው ምንድነው ማለት ነው፣ ይሄ ሪቨር ለግብፃውያኖች ለአንሸንት ኢጂፕሽያኖች ምን ያክል ጠቀሜታ እንዳለው የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ስንመለከት the annual flood that particularly comes from the highlands of Ethiopia supplies them with a significant amount of water and fertile soil along the river and the delta areas። ስለዚህ አሁን እንደምታውቁት መነሻው የት ነው በሚባልበት ጊዜ ወይም ደግሞ የዚህ የናይሉ መነሻው የት ነው የሚባልበት ጊዜ እንደምናውቀው ከኢትዮጵያ ከፍተኛ ቦታዎች ነው አባይ የሚነሳው አይደል? ከኢትዮጵያ ከፍተኛ ቦታዎች ነው የሚነሳው ማለት ነው ይሄ ናይል። እና ምን ያደርጋል ማለት ነው፣ ለግብፅ እነዚህ ውሃንና ፈርታይል የሆነ ወይም ለም የሆነ ሶይሎችን ያቀርባል ማለት ነው። ስለዚህ ሪቨሩን ተከትሎ የሚሄዱ ሶይሎች አሉ። ሪቨሩን ተከትሎ የሚሄዱት አይደል? ለምሳሌ እንደምታውቁት በጣም አፈሩ አሁን አባያችን ተገድቧል እና አሁን ያለውን የአባይ ውሃ የሚለቀውን ውሃ ጥራት እና በፊት የነበረውን ጥራት ብታዩት ደሴም አይደለም፣ ይለያያሉ።
የበፊቱ በጣም ቀይ ነው። በጣም ቀይ ነው ማለት በውስጡ ሶይልን ይዟል ነው። ስለዚህ እነዛ ሶይሎችን ደግሞ ስትመለከቷቸው ደግሞ በጣም ፈርታይል የሆኑ ሶይሎች ናቸው ማለት ነው የሚሄዱት። ስለዚህ ሪቨሩን ተከትለው ይሄዳሉ ማለት ነው እነዚህ ሶይሎች ማለት ነው። ስለዚህ ያንን ነገር እንረዳለን እዚህ ጋር እና ዊዛውት ዘ ናይል አሁን ናይል ከሌለ therefore Egypt would be in the infertile desert, disparate desert። ስለዚህ ዲስፓሬት ዴዘርት ትሆናለች ወይም ደግሞ ጭራሹኑ ኢንፈርታይል ወይም ፈርታይል ወይም ይሄ ፈርታይል ማለት የለማ አፈር ማለት ነው። ስለዚህ ያ ፈርታይል የሆነ አፈር አይኖራትም ማለት ነው። ናይል ባይኖር ኖሮ ፈርታይል የሆነ አፈር አይኖራትም። ያ የሆነበት ምክንያት ምንድን ነው ቢባል ኢትስ ቢኮዝ ኦፍ ኖርማል እንደ ኔቸር ስትመለከቷት ኢጅፕት በጣም ይሄ ዴዘርት የቀረበች ሀገር ስለሆነች ዴዘርት ስለሚነካት ነው ያንን ነገር የምንመለከተው። ስለዚህ ይሄ ናይል ባይኖር ኖሮ ዴዘርት ነበር የምትሆነው ጭራሽ ነው። አፈሯ ለም አይደለም። ስለዚህ ፈርታይል የሆነው አፈር ነው ከዚህ ከኢትዮጵያ ተነስቶ ወደዛ የሚሄደው። ስለዚህ ከኢትዮጵያ ተነስቶ ወደዛ የሚሄድበት ጊዜ ፈርታይል የሆነው በሚሄድበት ጊዜ እዛ ሄዶ ዲፖዝ የሚሆነው አይደለ? ምክንያቱም እታችኛው ተፋሰስ ስለሆነች ማለት ነው ግብጽ። ስለዚህ ያንን ነገር መረዳት እንችላለን ማለት ነው። ስለዚህ ያለ ናይል ፈርታይል ሶይል አይኖራትም ማለት ነው። ስለዚህ ፈርታይል የሆነ ሶይል ከሌላት ደግሞ ዴዘርት ነው የምትሆነው ብላችሁ መያዝ ትችላላችሁ ማለት ነው። ስለዚህ the political unity of Egypt was also made possible by the Nile River። ስለዚህ ይሄ የፖለቲካል ዩኒቲ እንዲፈጠርም አስችሏል። ይሄ የናይል ሪቨር በምንመለከትበት ጊዜ የፖለቲካል ዩኒቲ ወይም ደግሞ የፖለቲካ አንድነት እንዲኖር በግብጽ መካከል እንዲኖር አስችሏል ማለት ነው። ምን ይሄ ናይል ሪቨር ማለት ነው። ምን አይነት ዩኒቲ እናየዋለን። አፐር ኢጅፕት እና ሎወር ኢጅፕት የሚባሉ ሁለቱም የሚያገናኝላቸው ነው ይሄ ናይል ሪቨር ማለት ነው። ስለዚህ አንሸንት ኢጂፕትስ ኦልሶ ዩዝድ ሌላኛው ደግሞ ስንመለከት ደግሞ አንሸንት ኢጂፕሽያንስ ኦልሶ ዩዝድ ዘ ናይል አስ ዘ ሃይዌይ ሊንክድ ኖርዝ ኤንድ ሳውዝ። ስለዚህ አንሸንት ኢጂፕሽያኖች ወይም ደግሞ ጥንታዊ ግብፃውያኖች በፊት በሚጠቀሙበት ጊዜ ይሄንን ናይልን እንደ ብዙ ነገሮች እስካሁን ድረስ ጠቀሜታ የናይልን ጠቀሜታ በግብጽ ውስጥ እያየን ያለ ነው። ስለዚህ የሚሆንበት ጊዜ አፐር ኢጅፕት እና ሎወር ኢጅፕት ይባላሉ። ስለዚህ አፐር ኢጅፕት የሚባለው ሳውዘርን ላይ ነው። ሎወር ደግሞ ኖርዝ ማለት አፐር ኢጅፕቱ ሳውዝ ላይ ነው። ሎወር ኢጅፕቱ ደግሞ ኖርዝ ላይ ነው። ስለዚህ ሁለቱን ሊንክ የሚያደርግላቸው ሃይዌይ እንደ ሃይዌይ ይጠቀሙታል ማለት ነው ናይልን። ይሄንን ግልጽ በሆነ መንገድ እንደዚህ መረዳት እንችላለን። ስለዚህ ዘ ኪንግ ሁድ ይላል። ስለዚህ ዘ ኪንግስ ሁድ ሴንት ኦፊሻልስ ኦር ፒራሚድስ ማለት ኦፊሻልስ ኦር አርሚስ ቱ ታውን አሎንግ ዘ ሪቨር። ስለዚህ ኪንጎችን በምንመለከትበት ነገስታቶች ምን ያደርጋሉ ማለት ነው? የተለያዩ ኦፊሻሎች ወይም ደግሞ የመንግስት የራሱ የመንግስት ባለስልጣኖች የመንግስት ሰራተኞችን እና እነዚህ አርሚዎችን ምን ያደርጋሉ? ይልካሉ አይደል? ወደ እነዚህ ታውኖች አሎንግ ዘ ሪቨር በሪቨሩ ምክንያት ወደ እነዚህ ከአንዱ ታውን ወደ አንዱ ታውን ከአንዱ ታውን እነዚህ ይላካሉ ማለት ነው። በምን አሎንግ ዘ ሪቨር ማለት ነው። ስለዚህ ሪቨሩን ተከትለው ማለት ነው። ስለዚህ the Nile thus helps make Egypt one of the world unified states። ስለዚህ አሁን ስለ ቅድም ያወራነው ነው። ስለዚህ ዩኒፋይድ እንድትሆን ወይም ደግሞ በዓለማችን ላይ ዩኒፋይድ ከሆኑት ስቴቶች መካከል አንዷ ኢጅፕት እንድትሆን አድርጓታል። ይሄ የናይል ተፋሰስ ማለት ነው። ስለዚህ the river also served as the trade route። ሌላኛው እንደ ትሬድ ሩት ትጠቀመዋለች። አሁን ብዙ ነገር እያወራን ያለ ነው አይደለ? ስለ ናይል ግብጽ ውስጥ የሚሰራውን ስራ እንደ ትሬድ ሩት ይጠቀሙበታል እና ደግሞ እንደ ዩኒፋይድ አድርጓቸዋል ወይም ደግሞ ኖርዘርን እና ሳውዘርኑ አንድ እንዲሆኑ አድርጓል። እና ደግሞ ኖርዘርን እና ሳውዘርኑ አንድ እንዲሆኑ አድርጓል ማለት ደግሞ ከዛ በፊት አንሸንት ጊዜ ደግሞ እንደ ሃይዌይ ይጠቀሙበት ነበረ እና ከአንዱ ታውን ወደ አንዱ ታውን ሲጓጓዙ ይሄንን ውሃ ወይም ደግሞ ይሄንን ናይልን በመጠቀም ነበር ማለት ነው። ስለዚህ ይሄንን
መያዝ ትችላላችሁ። እና ደግሞ መርቻንትስ ቮዬጅ አፕ ኤንድ ዳውን ዘ ናይል ኢን ሶይል ቦትስ ኤክስቼንጂንግ ዘ ፕሮዳክትስ ኦፍ አፍሪካ ዘ ሚድል ኢስት ኤንድ ዘ ሜዲተራኒያን ሪጅን ብሎ ያስተምራል። ምን ማለት ነው? እንደ ቮዬጆች ወይም ደግሞ እንደ ባህር መተላለፊያዎች የሚጠቀሙበት ነው ማለት ነው። ስለዚህ የተለያዩ ቦትሶችን ወይም ደግሞ ይሄ የንግድ መርከቦችን የሚሰፍሩበት ቦታ ነው። ስለዚህ በዛ ቦታ ላይ እነዚህ መርቻንቶች በንግድ መርከቦችን በመጠቀም የተለያዩ ኤክስቼንጆችን ይፈጽማሉ ወይም ለውጦችን እንደ ንግድ ቦታ ነው ብለናል። ናይል እንደ ትሬድ ሩት ያገለግላል ብለናል ግብጽ ውስጥ። ስለዚህ ኤክስቼንጆች የሚፈጸሙበት ቦታ ነው። ኤክስቼንጆች ምን አይነት ኤክስቼንጆች? ለምሳሌ የተለያዩ ፕሮዳክቶችን ለምሳሌ የአፍሪካ እቃዎች ሊሆኑ ይችላሉ፣ የሚድል ኢስቶች ሊሆኑ ይችላሉ እና ደግሞ የሜዲትራኒያን ሪጅን ሊሆኑ ይችላሉ። እነዚህ ቦታዎች ኤክስቼንጅ ፕሮዳክትን ኤክስቼንጅ የሚደራረጉበት ቦታ ነው ማለት ነው። ስለዚህ ስለዚህ እንደ ትሬድ ሩት ይጠቀሙታል ማለት ይሄን ነው። ኤክስቼንጅ ይደራረጉበታል ለማለት ፈልጌ ነው። ስለዚህ አንሸንት ኢጂፕት ሃድ ቱ ዲስቲንክት ሪጅን። ስለዚህ አሁን ወደ ቀድሞ ሀሳብ ስንመለስ አሁን ሁለት ሪጅኖች አሏት ጥንታዊቷ ግብጽ። የመጀመሪያው ምንድነው? አፐር ኢጂፕት ነው ይባላል። ሁለተኛው ደግሞ ሎወር ኢጂፕት ይባላል። ስለዚህ አሁን እንትን ላይ ስትማሩ ጂኦግራፊ ላይ እንደምታውቁት ለምሳሌ አፐር ሪቨር እና ሎወር ሪቨር የሚባል ነገር አለ አይደል? አፐር ሪቨር ሲባል እንትን ነው የሪቨሩ መነሻ፣ የሪቨሩ የሚነሳበት የሚመነጭበት ቦታ ነው አፐር ሪቨር። እና ደግሞ ሎወር ሪቨር ደግሞ መዳረሻው ነው። ሎወር ሪቨር ነው መዳረሻው ነው፣ ወደ መጨረሻው ወይም መዳረሻው ነው ማለት ነው። ስለዚህ በዛ መንገድ ስንረዳው ይሄንን በስዕል እንመለከተዋለን። አፐር ኢጂፕት ብለን የምንጠራው የናይሉ ምንድን ነው? የናይሉ መነሻ ብለን ነው የምንጠራው፣ ወይም ደግሞ ለናይሉ መምጫ ወይም ናይሉ ለሚመጣበት ለሶርሱ የቀረበበት የግብጽ ክፍል ማለት ነው። ያ ደቡብ ኢጂፕት ወይም ደግሞ ሳውዝ ኢጂፕት እንለዋለን ማለት ነው። ሎወር ደግሞ የምንለው ደግሞ ወደ ኖርዘርን ወይም ደግሞ ወደ ጫፍ የቀረበ ነው፣ ወደ ታች ወይም ደግሞ የውሃው የሪቨሩ የሚያልቅበት ቦታ ወደ ታች ሪቨሩ የሚያልቅበት ቦታ ኖርዘርን ብለን ነው የምንጠራው። አሁን በፎቶ እናየዋለን እና ደግሞ ያንን ነው የምንረዳው ማለት ነው። ስለዚህ ኖርዘርን አፐር ኢጂፕት ከተባለ ኖርዘርን ማለት አፐር ኢጂፕት ከተባለ ሳውዘርን ኢጂፕት ብላችሁ ሳውዘርን ፓርት ኦፍ ኢጂፕት ብላችሁ ሳውዘርን ፓርት ኦፍ ሪጅን ብላችሁ ጻፉ። ከዛ በኋላ ደግሞ ሎወር ኢጂፕት ከተባለ ደግሞ ምን ብላችሁ መመለስ ትችላላችሁ? ኖርዘርን ሪጅን ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ኖርዘርን ሪጅኑ ምንድነው? ሎወር ኢጂፕት ብለን እንጠራዋለን። እና ያ ኖርዘርን ቦታ ያ ሎወር ኢጂፕት ደግሞ ዴልቲክ ሪጅን ነው ብሎ ያስቀምጣል። ዴልቲክ ሪጅን ወይም ደግሞ ዴልታ የሆነ ሪጅን ነው ሲባል ይሄ የሪቨሩ ማለቂያ ቦታ ዴልታ ማለት ጂኦግራፊ ላይ እንደምታውቁት ሪቨሩ የሚያልቅበት ቦታ ጋር የሚፈጠሩ ቅርጾች ናቸው። የተለያዩ እንደ ደሴት የሚመሳሰሉ ትናንሽዬ የተበጣጠሱ ቅርጾች ናቸው። ስለዚህ እነሱም ዴልታ እንላቸዋለን። ስለዚህ ዴልቲክ ሪጅን የሚገኘው ሎወር ኢጂፕት ላይ ነው፣ ወይም ደግሞ የናይሉ መጨረሻ ከግብፅም የመጨረሻ ክፍሉ ጋር ማለት ነው። ከግብፅም የሚያልፍበት ቦታ የመጨረሻ ክፍሉ ጋር ማለት ነው። ስለዚህ እሱን እንረዳለን ማለት ነው በግልጽ ማለት ነው። ስለዚህ ቀጣይ እናየዋለን በፎቶ። ለምሳሌ እዚህ ጋር በፎቶ ላይ ስንመለከተው አሁን ላይ አናቱ ጋር አሁን ሜዲትራኒያን ሲ የሚልበት ቦታ ጋር ያሉትን ቅርጾች የምትመለከታቸው እነዛ የተሰነጣጠቁት እነሱ ሎወር ነው የሚባለው፣ ሎወር ኢጂፕት ይባላሉ። እነሱ ሎወር ኢጂፕት ናቸው። እነዛ ሎወር ኢጂፕቶች ደግሞ ኖርዘርን የግብጽ ሰሜናዊ ክፍሉ ያ ቦታ ኖርዘርን ሰሜን ነው። ሎወር የምንለው የሪቨሩ ማለቂያ አካባቢ ማለት ነው። ኖርዘርን ማለት ሎወር የምንለው የሪቨሩ ማለቂያ አካባቢ ነው። ስለዚህ ያን ቦታ የምትመለከቱበት የተሰነጠቀበትን ቦታ የምትመለከቱበት ጊዜ ሎወር ኢጂፕት ይባላል። የግብጽ ደግሞ ሰሜናዊ ሪጅን ወይም የሰሜን ክፍል የግብጽ ካርታ የሰሜን ክፍሉ ነው እና ደግሞ
ወደ ታች በምትወርዱበት ጊዜ ደግሞ ከዛ ከተሰነጠቀበት ወደ ታች በምትወርዱበት ጊዜ ደግሞ ምኖች ናቸው የምታገኙት? ይሄ አፐር ኢጅፕት ነው የምታገኙት። አፐር ኢጅፕት ወይም የግብፅ ሳውዝ ክፍል ሳውዘርን ሪጅን ማለት ነው። ስለዚህ እሱን ከተረዳን ቅድም ስናወራ እንደነበረው ግብፅ በደረቅ ምድር የተከበበች ነች ብለናል። ይኸው መሬቱ እንዳለ እንደምታዩት ዴዘርት ነው። መሬቱ አብዛኛው ክፍሉ ዴዘርት ነው። ነገር ግን በምን ምክንያት ነው እንትን የምትለው? በናይል ምክንያት ግን ይሄ ፈርታይል የሆነ ሶይሎች አሏት ማለት ነው፣ በናይል ምክንያት ማለት ነው። ስለዚህ እሱን መረዳት እንችላለን። ዴልቲክ የምንላቸው ያው ሎወር ኢጅፕት ላይ የተሰነጣጠቁ ያሉት ክፍሎች እነሱ ዴልቲክ እንላቸዋለን፣ የመጨረሻው ክፍል ማለት ነው። ስለዚህ አባውት 3100 ቢሲ፣ ስለዚህ ከ3100 ከክርስቶስ ልደት በፊት 3100 ላይ ሜኔስ የሚባለው ወይም ኪንግ ሜኔስ የሚባለው የአፐር ኢጅፕት ኪንግ ነበር። እና ምን አድርጓል ማለት ነው? ዩናይትድ አድርጓቸዋል። እነዚህም ሳውዘርን እና ኖርዘርን ክፍሉን ሳውዘርን እና ኖርዘርን ሪጅኑን ሁለቱን ሪጅኖች ዩኒፋይድ አድርጓቸዋል ማለት ነው። ፈተና ላይ ስትጠየቁ እንደዚህ ነው የምትጠየቁት። ለምሳሌ ዩኒፋይድ ያደረጋቸው ሎወር ኢጅፕት እና አፐር ኢጅፕትን ዩኒፋይድ ያደረገ ወይም ደግሞ ሳውዘርን ሪጅንን እና ኖርዘርን ሪጅንን ዩኒፋይድ ያደረገው ሰውዬ ማን ነው? ወይም ደግሞ ማን ነው እነዚህን ዩኒፋይድ ያደረገው ተብላችሁ ልትጠይቁ ትችላላችሁ። በዚህ ጊዜ ዩኒፋይድ ያደረገው ሰውዬ ማን ነው ብትባሉ ማን ብላችሁ ትመልሳላችሁ ማለት ነው? ኪንግ ሜኔስ ነው ብላችሁ ትመልሳላችሁ። ስለዚህ ኪንግ ሜኔስ የየትኛው ንጉስ ነው ብትባሉ የአፐር ሪጅን ንጉስ ነው ብላችሁ እነሱ ይሄ ኪንግ ሜኔስ የአፐር ሪጅን ንጉስ ሲሆን ዩኒፋይድ አድርጓቸዋል። ሳውዘርን እና ኖርዙን ዩኒፋይድ አድርጓቸዋል። እንዳትረሱ ኪንግ ሜኔስ የአፐር ንጉስ ነው፣ የአፐር ኢጅፕት እንጂ የሎወር ኢጅፕት አይደለም። አፐር ኢጅፕት ደግሞ የምትገኘው ሳውዘርን ሪጅን ላይ ነው። ይሄን ትይዛላችሁ። ከዛ በኋላ ደግሞ ምን አደረገ? ሌላ ምን ስራ ሰራ? ምን አደረገ ማለት ዩኒፋይድ አደረገ። ሁለቱም ሪጅኖች ዩኒፋይድ አድርጓቸዋል። ሁለቱም ክፍሎች ዩኒፋይድ አድርጓቸዋል ማለት ነው። ምንን? ሳውዘርን እና ኖርዘርን። እና ሂ ፋውንደድ ኢጅፕት ፈርስት ካፒታል አት ሜፌስ ሎኬትድ ኢን ዘ ዴልታ። ስለዚህ ሌላኛው ደግሞ ይሄ ሌላው ኪንግ ሜኔስ የሰራው ስራ ምንድን ያደረገው? የመጀመሪያው የግብፅን ካፒታል ሲቲ ሰርቷል፣ ፋውንድ አድርጓል ማለት መስርቷል። ያ የመጀመሪያው የግብፅ ካፒታል ፈርስት ካፒታል ምን ይባላል? ሜምፊስ ይባላል። ሜምፊስ ይባላል። ሜምፊስ ፈርስት የግብፅ የመጀመሪያው ካፒታል ሲቲ ነው። ያ ካፒታል ሲቲ የተመሰረተው ደግሞ በማን ነው? በኪንግ ሜኔስ ነው። ኪንግ ሜኔስ ደግሞ የማን ንጉስ ነው? የአፐር ኢጅፕት ንጉስ ነው ብላችሁ ትይዛላችሁ ፈተና ላይ። እነዚህን አሁን በሶስት መንገድ ሊያወጡባችሁ ይችላሉ። አንደኛ የአፐር ኢጅፕት ንጉስ ማን ነው ተብላችሁ ልትጠይቁ ትችላላችሁ። ኦር ደግሞ ኪንግ ሜኔስ የመሰረታት ፈርስት የግብፅ የመጀመሪያው ካፒታል ሲቲ ምንድነው ተብላችሁ ልትጠይቁ ትችላላችሁ። ኦር ደግሞ ዩኒፋይድ ያደረገው ሰውዬ ኖርዘርን እና ሳውዘርን ዩኒፋይድ ያደረገው ሰውዬ ማን ተብላችሁ ልትጠይቁ ትችላላችሁ። እነዚህን ልብ ብላችሁ ልትይዙት ይገባል። ሌላኛው ደግሞ የአባይ ግብፅ ውስጥ የሚሰራውን ስራ ደግሞ ተመልክተናል አይደለም። ለምሳሌ እንደ መርቻንቶች እንደ ትሬድ ሩት ይጠቀሙታል ናይልን ብለናል። እና ደግሞ እነዚህ ነገስታቶች ደግሞ ኦፊሻሎቻቸውን እና ደግሞ አርሚ ጦራቸውን እና ደግሞ እነሱ የኦፊሻሎቻቸው ወይም ደግሞ እነዚህ ባለስልጣኖች ምናምን አሉ፣ የመንግስት ሰራተኞች ምናምን እነሱን እና ደግሞ ኦር ደግሞ አርሚዎችን የሚላላኩበት ቦታ ነው። ወይም ደግሞ ይሄን ሃይዌይ ሊንኬጅ ተጠቅመው ከኖርዘርኑ ወደ ሳውዘርኑ ከአንዱ ወደ አንዱ የሚዘዋወሩበት ነው ማለት ነው። ስለዚህ አሎንግ ዘ ሪቨር ብላችሁ ትይዛላችሁ ማለት ነው። ስለዚህ ሌላኛው ደግሞ ይሄ ግብፅ ኖርዘርን እና ሳውዘርኑን ዩኒፋይድ አድርጓል ብላችሁ ትይዛላችሁ ማለት ነው። እዚህ ጋር በተናገርነው መሰረት ማለት ነው ለፈተናችሁ። ስለዚህ
ወደ ሌላኛው ሀሳብ ስንመጣ ደግሞ ስኮላርስ ዲቫይድድ ዘ ሂስትሪ ኦፍ አንሸንት ኢጂፕት ኢንቱ ትሪ ሜን ፔሪድስ። ስለዚህ ስኮላሮች በሶስት ይከፍሏቸዋል። እነዚህን የግብፅን ጥንታዊ ማለትም አንሸንት የኢጅፕትን ፔሪድ የኢጅፕትን የዘመን አቆጣጠር በሶስት ይከፍሉታል ማለት ነው። ስለዚህ እነዚያ በሶስት ይከፍሉት ምን ምን ናቸው ብለን ስንመለከት የመጀመሪያው ዘ ኦልድ ኪንግደም ኦልድ ኪንግደም ኦልድ ኪንግደም ከስንት ነው ማለት ነው? ከ2686 ነው ከ2686 ቢሲ እስከ 2118 ቢሲ ድረስ የቆየው ነው ማለት ነው። ሚድል ኪንግደም ጋር ስትመጡ ደግሞ ከ2040 እስከ 1730 ቢሲ ድረስ የቆየው ነው። ኒው ኪንግደም ጋር ስትመጡ ደግሞ ከ1550 እስከ 1080 ቢሲ ድረስ የቆየው ነው ማለት ነው። ይሄ ኒው ኪንግደም፣ ሚድል ኪንግደም እና ኦልድ ኪንግደም ብላችሁ ያዟቸው። እነዚህ ስኮላርሶች የከፋፈሉት ነው ፔሪዶችን ማለት የግብፅን። ስለዚህ there were also the first and the second intermediate period when the central political authority breakdown። ስለዚህ በዚህ በፈርስት በፈርስት እና በሰከንድ ወይም ደግሞ በዚህ በኦልድ እና በሚድል መካከል ላይ ያለው በሁለቱ ኢንተርሚዲየት መካከላቸው ላይ ያለው ባለው ፔሪድ ጊዜ ምን ተፈጥሯል ማለት ነው? የፖለቲካል አውቶሪቲ ወይም ደግሞ የፖለቲካ ስልጣን በስልጣን ምክንያት የተለያዩ ብሬክ ዳውኖች ተነስተው ነበረ። ስለዚህ ፎሎድ ባይ ሪኒፋይን ከዛ በመቀጠል ደግሞ ሪዩኒፊኬሽን ወይም ደግሞ የአንድነት ተፈጥሯል ማለት ነው። ስለዚህ ምናምን በሰከንድ እና በፈርስት መካከል ላይ ምን ተፈጥሮ ነበረ? ፖለቲካል ብሬክ ዳውን ተፈጥሮ ነበረ። በኦልድ ኪንግደም እና በሚድል ኪንግደም ፔሪድ ጊዜ የተፈጠረ ነገር ነበረ። ብሬክ ዳውን ፖለቲካል ብሬክ ዳውን የተፈጠረበት መቼ ነው ተብላችሁ ልትጠይቁ ስለምትችሉ እዚህ ጋር ያዙት። ፖለቲካል ብሬክ ዳውን የተፈጠረበት በኦልድ ኪንግደም እና በሚድል ኪንግደም ነው፣ ወይም ደግሞ በፈርስት እና በሰከንድ መካከል ነው ማለት ነው። ስለዚህ ከዛ በኋላ ግን ሪዩኒፋይድ ሆነዋል ማለት ነው ከዚህ ከብሬክ ዳውን በኋላ። ስለዚህ there were a total of 31 dynasties of indigenous rules in Egypt። ስለዚህ ወደ 31 የሚደርሱ አጠቃላይ 31 የሚደርሱ ዳይነስቲዎች ግብፅን አስተዳድረዋል፣ መርተዋል ማለት ነው። እነዛ ግብፅን የመሩት ደግሞ ኢንዲጂነስ የሆኑ ወይም ደግሞ እዛው ሀገር በቀል የሆኑ የሀገራቸው ዳይነስቲዎች ናቸው እንጂ ከሌላ መጥቶ አይደለም። ስለዚህ ከዚህ ከ31 በኋላ እያሉ ደግሞ የሚቀጥሉት አሉ ተገዝተዋል፣ በሌሎች እንመለከተዋለን። ነገር ግን 31 ዳይነስቲዎች ኢንዲጂነስ የሆኑ ወይም ደግሞ እዛው ከሀገራቸው የመጡ እዛው የሀገራቸው ሀገር በቀል የሆኑ ራሳቸውን የቻሉ ዳይነስቲዎች ናቸው፣ ከሀገራቸው ማለት ነው እንጂ ከሌላ መጥተው አይደለም የገዟቸው። ስለዚህ አፍተር ዘ ኒው ኪንግደም ከኒው ኪንግደም ቀጥሎ ደግሞ ሃዌቨር ስለዚህ አፍተር ከኒው ኪንግደም ቀጥሎ ኢንዲጂነስ ሩል ኢንድድ። ስለዚህ ኢንዲጂነስ ሩል ያበቃበት ጊዜ ነው። ከኒው ኪንግደም ቀጥሎ ኢንዲጂነስ ሩል አብቅቷል። ኢን ኢጂፕት ዊዝ ዘ ፋይናል ፐርሺያን ኮንኩስት ኢን 3000 ማለት 343 ቢሲ። ስለዚህ 343 ላይ መጥተው ገዝተዋቸዋል ማለት ነው። እነዚህ ፐርሺያኖች ገዝተዋቸዋል ማለት ነው። እነዚህን ከኒው ኪንግደም በኋላ ኢንዲጂነስ ሩል ያበቃበት ወይም የሀገራቸው ሰው ሩል ማድረግ ማስተዳደር መግዛት ያቆምበት ጊዜ እና ደግሞ ኢንድድ የሆነበት እና በፋይናል በስተመጨረሻ ደግሞ በፐርሺያኖች ኮንኪወር መደረጋቸው ትይዛላችሁ ማለት ነው። ስለዚህ እዚህ ጋርም ጥያቄ ሲመጣላችሁ ምንድነው የምትጠይቁት ማለት ነው? ፈተናችሁ ላይ ኢንትራንስ ላይ ስትጠይቁ ለምሳሌ ከ31 ዳይነስቲ ጥያቄዎችን በደንብ አድርገን ስንሰራ ዛሬ እናያቸዋለን። ለምሳሌ ምን አይነት ጥያቄ ሊመጣ ይችላል? ለምሳሌ በእነዚህ በ31 ዳይነስቲዎች ተገዝተዋል። 31 ሩለር ዳይነስቲዎችን አይተዋል እነዚህ ግብጾች በሀገራቸው ላይ እና እነዛ በሀገራቸው ላይ ያሉ 31 ዳይነስቲዎች ኢንዲጂነስ አይደሉም ተብላችሁ ልትጠይቁ ይችላል። ናቸው አይደሉም ተብላችሁ
ሊጠይቁ ይችላሉ። which one of the following is true about ምናምን ተብላችሁ ስትጠይቁ ማለት ነው። ሌላኛው ደግሞ ለምሳሌ ደግሞ ኢንዲጂነስ ሩል ከኒው ኪንግደም በኋላ ኢንዲጂነስ ሩል አላበቃም ልትባሉ ትችላላችሁ ጥያቄ ላይ። ይህም ከተባለ ፎልስ ነው የሚሆነው አይደል? እንደዛ ነው። ለምሳሌ ደግሞ እንዳልኳችሁ which one of the following is true about ነው አብዛኛው ጊዜ የመጡት ፈተና ላይ እዚህ ላይ የግብጽ ላይ which one of the following is true about ኢጂፕሽያን አንሽንት ኢጂፕሽያን ሲቪላይዜሽን ተባችሁ ነው የምትጠይቁት አብዛኛው ጊዜ። እና ደግሞ ስለዚህ በግብጽ ሲቪላይዜሽን ጊዜ ይሄ ኢንዲጂነስ ሩል ኢንድድ ያደረገበት በኦልድ ኪንግደም ላይ ነው ወይም በሚድል ኪንግደም ነው ተብላችሁ ልትጠይቁ ትችላላችሁ። አይደለም። በምንድን ነው ብለናል? በኒው ኪንግደም ጊዜ ነው። በኒው ኪንግደም ጊዜ ያበቃበት ጊዜ ነው ማለት ነው። ኢንዲጂነስ የሆነ ሀገራቸው ሀገር በቀል የሆኑ አስተዳደሮች ያበቁበትና ፐርሺያኖች መጥተው ኮንኪስት ያደርጉበት ጊዜ ነው፣ የገዙበት ጊዜ ነው ፐርሺያኖች መጥተው ማለት ነው። ስለዚህ አሌክሳንደር ዘግሬት ኮንኪርድ ለምሳሌ አሌክሳንደር ዘግሬት የሚባለው ሰውዬ በጣም ታዋቂ ኮንኪረር ነው እና ብዙ ቦታዎችን የገዛ ሰው ነው። በጣም ከባድ ሰው ነው አሌክሳንደር ዘግሬት። ስለዚህ ይሄ አሌክሳንደር ዘግሬት እንመለከተዋለን ፐርሺያን ላይ። ስለዚህ አሌክሳንደር ዘግሬት ምን አደረገ ማለት ነው? ኮንኪርድ አድርጓል። ኢጂፕትን መጥቶ ማለት ነው ከፐርሺያን መጥቶ ኮንኪርድ አድርጓል ማለት ነው በ332 ቢሲ ላይ ማለት ነው። ስለዚህ መቄዶኒያ ግሪክ እና ግሪክ ሩል ኮንቲኒውድ አንትል ኢጂፕሽያን ቢካም ዘ ፓርት ኦፍ ዘ ሮማን ኢምፓየር። ስለዚህ መቄዶኒያ እና ግሪክን በሚመጡበት ጊዜ ደግሞ እነዚህ ሮማን ኢምፓየር እስከሚመጣበት ድረስ ወይም የሮማን ኢምፓየር መጥቶ እስከሚገዛበት ድረስ ወይም ደግሞ የሮማን ኢምፓየር ፕሮቪንስ እስከምትሆንበት ትሆናለች። መጨረሻ ላይ የሮማን ኢምፓየር አንዱ ፓርት ወይም ደግሞ አንዱ ፕሮቪንስ ተብላ ትጠራለች። ከዛ በኋላ እናያታለን። ስለዚህ የዚህ ሮማን ኢምፓየር ፓርት እስከምትሆን ድረስ መቄዶኒያ እና ግሪክ ገዝተዋታል ማለት ነው። ሩል አስተዳድረዋታል ማለት ነው። ከዛ በኋላ ከነሱ ቀጥላ ደግሞ እነዚህ ሮማን ኢምፓየር መጥቶ ሙሉ ለሙሉ ጭራሹን የራሳቸው ፕሮቪንስ አድርገዋታል ማለት ነው ግብጽን። Egyptian kings played a key role in the government and religion። ስለዚህ የኢጂፕሽያን ኪንጎች ጋር በመጡበት ጊዜ ኪንጎቹ ይሄ የሃይማኖት ሙድ ያጫውታቸዋል እና ደግሞ ይሄ የገቨርንመንትም ሮልም ይሰራሉ። የሃይማኖትም ስራ የገቨርንመንትንም ስራ ይሰራሉ ማለት ነው። ይህ ማለት ነው the people believed each pharaoh was a god። ስለዚህ ፒፕሎች ህዝቦቹ የሚያምኑት እያንዳንዱ ፈርዖ ማለት ንጉስ ማለት ነው። የንጉሳቸውን የሚጠሩበት መጠሪያ ነው። ስለዚህ ያ ፈርዖ ምንድነው እንደ ጋድ እንደ አምላክ ወይም ደግሞ እንደ ጣዖት ነው፣ እንደ አምላክ ነው የሚታዩት ማለት ነው። እነዚህ እንደ አምላክ ነው የሚያምኗቸው ማለት ነው። እነዚህ ህዝቦቹ ማለት ነው የሚያምኗቸው ፈርዖችን እንደ ጋድ ነው የሚያምኗቸው ማለት ነው። ስለዚህ he held absolute power። ስለዚህ በምትመለከቱበት ንጉሱ አብሶሉት የሆነ ፓወር አለው በራሱ owning and ruling all the land in the kingdom። ስለዚህ አጠቃላይ ኪንግደም ውስጥ ወይንም ደግሞ እዛ ሀገሪቷ ውስጥ ያሉትን የሚያስተዳድራቸው ነገሮች በሚያስተዳድራቸው በሙሉ በሁሉም በላንዶቹ በመሬቱ ላይ በኪንግደም ውስጥ ባሉት በመሬት ውስጥ ላይ ወይ ደግሞ አጠቃላይ ኪንግደሙ ላይ ያለው ንብረትና መሬት በሙላ ላይ አብሶሉት የሆነ ፍጹም የሆነ ፓወር አለው ማለት ነው። they were seen as human as well as divine። ስለዚህ እንዴት ነው የሚታዩት ማለት ነው? ንጉሶቹን እንደ ሰው ያዩዋቸዋል እና ደግሞ እንደ ዲቫይን ወይም ደግሞ እንደ ከመለኮት እንደመጣ ወይም ደግሞ ይሄ መለኮት እንደሆኑ አምላክ ናቸውም ብለው ያምናሉ ማለት ነው ሰዎቹ ማለት ነው ህዝቦቹ። አኒሸንት ኢጂፕሽያንስ ቢሊቭ ኢን አፍተር ዴዝ። ስለዚህ አኒሸንት ኢጂፕሽያኖች ጋር በምትመጡበት ጊዜ ላይፍ አፍተር ዴዝ አለ ብለው ያምናሉ ማለት ነው። ምን አለ? ላይፍ አፍተር ዴዝ ወይም ደግሞ ከሞት በኋላ ህይወት አለ ብለው ያምናሉ። ሶ አኮርዲንግሊ በዚህ ምክንያት ነው ኪንግስ would continue their function of keeping the land and the people safe even after they passed away። ስለዚህ
ኢቭን አሁን ከሞት በኋላ ህይወት አለ ብሎ ስለሚያምኑ ነገስታቶቹ ኪንጎቹ አገልግሎታቸው ወይም ደግሞ ፈንክሽናቸው ወር ደግሞ የማስተዳደር አይደል የንጉስ እንትን ማስተዳደር ነው አይደል። ስለዚህ ሩል ማድረግ መግዛትን ስራቸውን ይቀጥላሉ ከሞቱ በኋላም ነው። ስለዚህ ፈንክሽን ኦፍ ኪፒንግ ዘ ላንድ ስለዚህ ሀገሪቷን መጠበቅ ምናምን ማስተዳደራቸውን ይቀጥላሉ ከሞቱ በኋላ ራሱ ብለው ያምናሉ። ስለዚህ ልክ ሲሞቱ ምን ያደርጋሉ ማለት ነው? በጣም በተከበረ ቦታ ነው የሚቀብሯቸው ንጉሶቹን በተለይ ደግሞ። ስለዚህ the people ኢቭን እንኳን ፓስድ አዌይ ቢሄዱ እንኳን ቢሞቱ እንኳን ከሞቱ በኋላ እንኳን ራሱ አገልግሎታቸው ይቀጥላል ብለው ነው የሚያምኑት ማለት ነው። ስለዚህ since the period of the new kingdom ከኒው ኪንግደም ፔሪድ ጀምሮ ያ ማለት ደግሞ ኒው ኪንግደም ደግሞ የነበረበት ደግሞ ከ1015 እስከ 1080 ቢሲ ድረስ ወይም ደግሞ ቢፎር ክራይስት ነው ማለት ነው። the king of Egypt was called ንጉሳቸው ፋራኦ ይባላል እና the word ፋራኦ አሁን ፋራኦ የሚለው ወርዱ ጋር የሚለው ሀሳብ ስንመጣ ደግሞ literally mean the great house ወይም ደግሞ ታላቁ ቤት ማለት ነው great house ማለት። ስለዚህ its term refers to both the royal house in which king dwelled and also the respect the people held for the position። ስለዚህ ምንን ይገልጻል ብትሉ ይሄ ሪፈር የሚያደርገው ሁለት ነገሮችን ነው። ሁለቱንም ቦዝ እያልን ያለው ሁለቱንም ነው የሚገልጽልን። አንደኛ የሮያል ሃውስ ወይም ደግሞ የነገስታት ቤት መሆንን ነው የሚገልጸው እና ደግሞ ህዝቡ በህዝቡ ዘንድ ሪስፔክትድ የሆነ ወይም የተከበረ ፖዚሽን ያለው መሆናቸውን ነው የሚገልጸው ማለት ይሄ ፋራኦ የሚለው ቃል ማለት ነው። ስለዚህ ዲዩሪንግ the old kingdom በኦልድ ኪንግደም ጊዜ በምትመጡበት ጊዜ ኦልድ ኪንግደም ላይ ምን አለ ማለት ነው? the kings who made their capital at Memphis organized a strong and centralized state። ስለዚህ በዚህ በኦልድ ኪንግደም ጊዜ እቺ ሜምፊስ የምትባለው ካፒታል ከተሰራች በኋላ ንጉሶች ከሰሯት ወይም ደግሞ ቀደም ኪንግ ሜኔስ ነው የሰራት ብለን አውርተን ነበራል። ሶ ኪንግ ሜኔስ በሚሰራት ጊዜ ከሱ በኋላ ብዙ ነገስታቶች ቀጥለዋል። ግን እነዛ ነገስታቶች እቺን ካፒታል ሲቲ ከሰራቱ በኋላ ኦርጋናይዝድ የሆነች ነች ብሏል። እና ደግሞ ኦርጋናይዝድ የሆነች ወይ የተደራጀች ስትሮንግ የሆነች ሴንትራላይዝድ የሆነች ስቴት ነው የተመሰረተችው ማለት ነው። በዚህ በኦልድ ኪንግደም ጊዜ እቺ ካፒታል ሲቲ ኦር ደግሞ ማነች ስሟ ሜምፊስ የምትባለው ስትሰራ በኦልድ ኪንግደም ጊዜ ሜምፊስ የሚባለው የአፐር ኢጂፕት አስተዳደር የአፐር ኢጂፕት ኪንግ የሆነ ኪንግ ሜኔስ የመሰረታት ማለት ነው። ስለዚህ they took pride in preserving justice and order። ስለዚህ እንዴት ነው አሁን በዚህ ጊዜ ስትሮንግ የሆነ ሴንትራላይዝድ ወይንም ጠንካራ የሆነች ማዕከላዊ መንግስት ያላት የተመሰረተችው ስቴት ናት ብለናል። ከዛ በኋላ ደግሞ እንዴት ነው የምትታየው ማለት ነው? ይሄ ፍትህና ኦርደሮች ወይ ፍትህና ስርዓቶች በትክክል የሰፈነባት ወይም ፕሪዘርቭ የሚደረግባት ስቴት ነች ተብላ ነው የምትታስበው ማለት ነው እቺ ቦታ ማለት ነው። ስለዚህ ያንን ነገር ትይዛላችሁ ማለት ነው። ስለዚህ they did so by means of a bureaucracy። ስለዚህ ይሄ ቢሮክራሲን የሆነ ሲስተምን ይጠቀሙ ነበር ማለት ነው። በቢሮክራሲ ሲስተም ለምን ይሄ ጀስቲስን እና ኦርደርን ለማስፈን ማለት ነው። ፍትህና መረጋጋት እንዲኖር ለማስፈን ወይም ደግሞ ፕሪዘርቭ ለማድረግ ለማስጠበቅ እነዚህ ቢሮክራሲ የሆኑ ነገሮችን የሚጠቀሙት ወይም ቢሮክራሲ የሆነ ሲስተም ማለት ያው ግልጽ ለማድረግ ለምሳሌ a system of government that includes different job function and level of authority። ስለዚህ የሆነ አንድ ንጉስ አለ ወይ አንድ ገቨርንመንት አስተዳደር አለ። ከሱ ጋር ደግሞ ምን ይሆናሉ ማለት ነው? የተለያዩ የመንግስት ሰራተኞች አሉ። የተለያዩ ፈንክሽን አላቸው። የተለያዩ ስራዎችን የሚሰሩ በተለያዩ ደረጃ ያላቸው የተለያዩ ስልጣን ያላቸው ሰዎች አሉ። ሰው እንደዛ ሲሆን ምን ደግሞ ቢሮክራሲ ነው። በዚህ መንገድ ነው ማለት ነው እቺ ካፒታል ሲቲ የተመሰረተችው ማለት ነው። ማን? ሜምፊስ ብለናል። ስለዚህ ኢን ኢጂፕሽያን ቢሮክራሲ ስለዚህ ግብጽ ውስጥ ያለውን ቢሮክራሲ በምንመለከትበት ጊዜ
the pharaohs depend on advisors or chief ministers to preserve supervise the business of government። ስለዚህ ይሄ ፈራውሱ አሁን ግብጽ ውስጥ ያለውን ይሄ ቢሮክራሲ በምንመለከትበት ጊዜ ምን አለ ማለት ነው የፈራው ወይም ደግሞ ንጉሱ በቫይዘሮቹ እና በቺፍ ሚኒስተሮቹ ላይ ዲፔንድ ይሆናል። ምን ለማድረግ ይሄ የመንግስት የሆኑ የቢዝነስ አካላቶች የቢዝነስ ነክ የሆኑ ገቨርንመንት ነክ የመንግስቱን የቢዝነስ ነክ የሆኑ ነገሮችን ሱፐርቫይዝ ለማድረግ ማለት ነው። ሱፐርቫይዝ ለማድረግ እነዚህ ቫይዘሮች እና ቺፍ ሚኒስተሮች ላይ ዲፔንድ ይሆናል ማለት ነው። እንደ አማካሪ ናቸው እነዚህ ማለት ነው። እና ደግሞ አንደር ቫይዘር እነዚህ ቫይዘር የሚባሉት በጣም ትልቅ የሆነ ስልጣን ያላቸው እና ደግሞ እነዚህ ቫይዘሮች ምን ያደርጋሉ ማለት ነው various departments looked after such matter as tax collecting, farming and the all important irrigation system። ስለዚህ አብዛኛውን ጊዜ ብዙ ነገሮችን ማስተዳደሮች ሊሆኑ ይችላሉ። ከንጉሱ በመቀጠል ማስተዳደር ሊሆን ይችላል። ኮሌክት ይሄ ታክሶችን በመሰብሰብ ከፋርሚንግ ሊሆን ይችላል። ከተለያዩ ከኢሪጌሽን ሲስተሞች እነዚህ ነገሮችን ላይ ነው የሚሳተፉት ማለት ነው። እነዚህ ቫይዘር የሚባሉት ወይም ደግሞ ቫይዘር የሚባሉት ማለት ነው ትልቅ የሆነ ስልጣን ያላቸው ማለት ነው። ስለዚህ እነዚህ ታክሶችን መሰብሰብ ላይ ፋርሚንግ ላይ ያሉትን እና ደግሞ በኢሪጌሽን ሲስተም ላይ ያሉትን ነገሮችን እነዚህን ታክስን ኮሌክት ማድረግ ምናምን አንዳንድ ቦታዎች ላይ ከንጉሱ በመቀጠል ከፍተኛ ስልጣን ያላቸው ናቸው እነዚህ ቫይዘሮች ማለት ነው። ስለዚህ thousands of scribes carried out ቫይዘርስ ኢንስትራክሽን። ስለዚህ አብዛኛዎቹ ሳውዘንድ የሚሆኑ በሺህ የሚቆጠሩ ስክራይብሶች የነዚህ የቫይዘሮችን ኢንስትራክሽን ወይም ትእዛዞችን የሚከተሉት ማለት ትእዛዞችን የሚጠብቁት በእነሱ ትእዛዝ የሚንቀሳቀሱት ማለት ነው። ስለዚህ ዲዩሪንግ ዘ ሚድል ኤንድ ዘ ኒው ኪንግደም ስለዚህ በሚድል እና በኒው ኪንግደም ጊዜ ስትመለከቱ ዘ ካፒታል ዋዝ ሙቭድ ቱ ቴቢስ። ስለዚህ በእነዚህ መጀመሪያ ኦልድ ኪንግደም ላይ ሜምፊስ ነው ብለናል። ስለዚህ ኦልድ ኪንግደም ላይ ሜምፊስ ነው። ሜምፊስን የመሰረታት ሰውዬ ደግሞ የአፐር ኢጂፕት ኪንግ የሆነው ኪንግ ሜኔስ ነው ብለናል። ሶ በሚድል እና በኒው ኪንግደም ጊዜ ደግሞ እንትኗ ተቀይሯል። ካፒታሉ ተቀይሯል። ወደ ተቀየረ ወደ ቴቢስ ተቀይሯል። በሚድል እና በኒው ኪንግደም ጊዜ በሁለቱ ጊዜ ካፒታል ሲቲ ሙቭ አድርጓል ወደ ቴቢስ። ኦልድ ላይ ግን ምን ነበረ? ሜምፊስ ነበረ። አሁን ግን ወደ ቴቢስ ተቀይሯል። ስለዚህ ማች ፈርዘር ቱ ደ ሳውዝ ከዚህ ከሳውዙ ተጨማሪ ማለት ነው። ስለዚህ ከሳውዙ ተጨማሪ ሌላ ቦታ ወደ ሳውዝ ወይም ደግሞ ያ በምንመለከትበት ለምሳሌ ሜኔስ የመሰረተው ለምሳሌ አፐር ኮርስ ላይ ነው ብላል። ማለት አፐር ኢጂፕት ላይ ነው ብላል። ስለዚህ አፐር ኢጂፕት የምንለው ደግሞ አፐር ኢጂፕት እና ሎወር ኢጂፕት በሚከፈልበት ጊዜ ደግሞ ቅድም እንደነገርኳችሁ አፐር ኢጂፕት ይሄ የመነሻው ወይም ደግሞ ሳውዘርን ኢጂፕት ነው ብላል አይደል? ሳውዘርን ኢጂፕት ነው አፐር ኢጂፕት። ስለዚህ ሎወር ኢጂፕት ደግሞ የትዋን የሚገኘው ኖርዘርን ላይ ነው ብለናል። ስለዚህ ማች ፈርዘር ቱ ደ ሳውዝ ስለዚህ ወደ ሳውዝ የቀረበ ነው ማች ፈርዘር ቱ ደ ሳውዝ የሆነ ነው ማለት ነው። ይሄ አዲሱ የተመሰረተው ማለት ነው። ስለዚህ ፈርዘር ቱ ዘ ሳውዝ ብላችሁ መያዝ ትችላላችሁ ማለት ነው። ይሄ ቴቢስ የሆነው ወይም ደግሞ በሚድል እና በኒው ኪንግደም የተመሰረተው ካፒታል ማለት ነው። ስለዚህ አንሸንት ኢጂፕት ዋዝ ዲቫይድድ ኢንቱ 42 ፕሮቪንስ ኮልድ ሜንስ። ስለዚህ አንሸንት ኢጂፕትን በምትመለከቱበት ጊዜ ደግሞ ጥንታዊቷ ኢጂፕትን በምትመለከቱበት ጊዜ 42 የሚደርሱ ፕሮቪንሶች አሉ። እነዛ ፕሮቪንሶች ደግሞ ምን ይባላሉ? 42 የሚደርሱ ፕሮቪንስ አሉ። እነዛ ፕሮቪንሶች ምን ይባላሉ? ኖምስ ይባላሉ። እነዛ ኖምሶች 42 የሚደርሱ ፕሮቪንሶች ናቸው።
እነዛ ፕሮቪንስ ማለት ይሄ አውራጃዎች ምናምን ከተሞች እንደዛ ነገር ናቸው። ስለዚህ 42 የሚደርሱ አሉ። እነዛ 42 ፕሮቪንሶች ምንድን ናቸው? ኖምስ ተብሎ ይጠራሉ። አሁን ፈተና ላይ በዚህ ጋርም ራሱ ያዙ። ቅድም እንዳልኳቸው ነው። ቅድም በኦልድ ኪንግደም ጊዜ ማን ነበር? በሚድል እና በኒው ኪንግደም ጊዜ ደግሞ ማን ነበር? ካፒታል ሲቲ ተብላችሁ ልትጠይቁ ይችላሉ። ፈተና ላይ እንደዚህ ጥያቄዎች የምትጠየቁት እና የቫይዘሮቹ ፈንክሽን ምንድን ነው የሚለውን ልትጠይቁ ትችላላችሁ። እና ደግሞ 42 ፕሮቪንሶች ምን እንላቸዋለን? ለ42 ቦታ የተከፋፈሉት ፕሮቪንሶቹን የግብፅን ምን እንላቸዋለን? ስማቸው ተብላችሁ ሊጠሩ ይችላላችሁ። እነዛ 42 ፕሮቪንሶች ምን ይባላሉ? ኖምስ ይባላሉ ማለት ነው። ስለዚህ እነዛ 42 የሚደርሱ ፕሮቪንሶቹን ደግሞ የሚያስተዳድሩ ወይም ሩል የሚያደርጉ ደግሞ ምንድናቸው? ምን ይባላሉ? ኖማርች ይባላሉ። ኖማርች ይባላሉ ማለት ነው። ስለዚህ the pharaohs appointed government officials called ስለዚህ ፈርዖ ወይም ንጉሱ የሾማቸው የገቨርንመንት አካላቶች አሉ፣ የመስተዳደር አካላቶች። እነዛ አካላቶች ምን ይባላሉ ማለት ነው? ኖማርች ይባላሉ። እነዛ ኖማርቾች ለምንድን ነው የሚጠቅሙት? እነዚህ 42 ኖምሶችን ወይም ደግሞ 42 ፕሮቪንሶችን እነዛ 42 ፕሮቪንሶች ኖምስ ይባላሉ። እነዛ ኖምሶችን ሩል ለማድረግ ለማስተዳደር ነው ማለት ነው። ይህንን ትይዛላችሁ። ስለዚህ ፒፕል ኦፍ አንሸንት ኢጂፕት፣ ስለዚህ የግብፅ ይሄ የአንሸንት ኢጂፕትን ፒፕል በምትመለከቱበት ጊዜ ዘ ፒፕል ኦፍ አንሸንት ኢጂፕት ወር ዲቫይድድ ኢንቱ ሃይራርኪ ኦፍ ሶሻል ክላስስ። ለነዚህ ይሄ ሃይራርኪ የሆነ ክላስ ነው ያላት። ሃይራርኪ የሆነ ክላስ ሶሻል ክላስ ማለት መጀመሪያ ላይ የሆነ ጫፍ ላይ ከፍ ያለ ከዛ እየሰፋ የሚሄድ ነው። ላይክ እንደ 3 ማዕዘን ማለት ነው። ሃይራርኪ ማለት የስልጣን ተዋረድን ነው የሚገልጸው። ሃይራርኪ ማለት የሶሻል ክላሱ ያላቸውን ፈንክሽን እና ደግሞ ነምበራቸውን በአንዱ ላይ ምን ያክል ይገኛሉ ለስልጣን ተዋረድን ይናገራሉ። ከንጉሱ ጀምሮ እስከ እታችኛው እስከ ሎወር እስከ መጨረሻ እስከ ተራ ህዝብ እስከሚባለው ድረስ ያለውን የሚገልጽልን ሶሻል ክላሱ ሃይራርኪ ብለን እንጠራዋለን ማለት ነው። ስለዚህ አት ዘ ቶፕ ኦፍ ዘ ሶሻል ሊደር ዋዝ ዘ ፈሮስ። ስለዚህ መጀመሪያ ላይ ጫፍ አናቱ ላይ የምታገኙት ቶፕ ላይ መጫፍ የምታገኙት ንጉሱ ነው፣ ፈርዖ ነው። ከንጉሱ በላይ የሚበልጥ ስልጣን ያለው የለም። የመጨረሻው ስልጣን ፈርዖ ነው። ከዛ ከንጉሱ የሚበልጥ ስልጣን ያለው የለም። ከዛ ከንጉሱ ቶፕ ላይ ነው ያለው። በመቀጠል ደግሞ ኔክስቱ ከዚህ ከፈርዖ ቀጥሎ ደግሞ ወደ ገቨርንመንት ኦፊሻልስ ኤንድ ሪሊጂየስ ሊደር። ስለዚህ የገቨርንመንቱ ኦፊሻሎች ላይክ ለምሳሌ ገቨርንመንቱ ኦፊሻሎች ሲባሉ ቫይዘሮችን ብለን መጥቀስ እንችላለን። የመጀመሪያዎቹ ከፍተኛ ስልጣን ያላቸው ከንጉሱ በመቀጠል ማለት ነው። ስለዚህ እነዚህ ቫይዘሮችን ማንሳት እንችላለን። ኖማርቾችን ማንሳት እንችላለን። እነሱ ማለት ይችላላችሁ የገቨርንመንት አካላቶች ሲባሉ ማለት ነው፣ ወይም ኦፊሻሎች ሲባሉ እና ደግሞ ሪሊጂየስ ሊደሮች ወይም ደግሞ የሃይማኖት መሪዎችን መውሰድ ትችላላችሁ። this way the high priestess and priestesses or ደግሞ እነዚህ ፕሪስተስስ የሚባሉት ደግሞ ፊሜል የሆኑት ናቸው። ፊሜል የሆኑትን ነው የሚገልጽልን ፕሪስተሶች who serve the gods and goddesses። ስለዚህ እንዴት ነው እነዚህ የሚሆኑት ማለት ነው? እነዚህ ሪሊጂየስ ሊደሮች ሲባሉ እነዚህ ሃይስት ፕሪስቶች ወይም ከፍተኛ የሆኑ ፕሪስቶች ሊሆኑ ይችላል። ደግሞ ፕሪስተስስ ደግሞ ሊሆን ይችላል። እነዚህ ፕሪስተስስ የሚባሉት ደግሞ ፊሜል የሆኑት ሴቶችን ማለት ነው ሴቶችን ለማለት ተፈልጎ ነው። ስለዚህ who serves the gods። እንዴት ነው የሚያገለግሉ እንዴት ነው የሚሆኑት? እነዚህ ጋድሶች እነዚህ ወይም ደግሞ አምላክ ብሎ የሚጠሯቸውንና ጎድሶችን እንደ ጣዖቶቻቸውን የሚያገለግሉ ናቸው ማለት ነው። እነዚህ ፕሪስት እና ፕሪስትስ የምንላቸው ማለት ነው። እነዚህ ፕሪስትስስ የምንላቸው የፊሜሎችን ያዙ። ፕሪስትስስ የምንላቸው ለፊሜል ሴቶቹን ነው ማለት ነው። እና ደግሞ ሃይስት ፕሪስቶች አሉ ማለት ነው፣ ከፍተኛ የሆኑ ፕሪስቶች ማለት ነው። ስለዚህ the class of merchants እነዚህ ደግሞ የመርቻንቶች የስክራይብሶችን እና ደግሞ አርቴጂያኖች ፎርምድ the next hierarchy። እነዚህ በመቀጠል ደግሞ
ቀጣይ የሆኑ ከነዚህ ከፈሮ ገቨርንመንት በመቀጠል ኦፊሻሎች እና ሪሊጂየስ ሊደሮች ነው ብለናል አይደል? ከዛ በሶስተኛ ላይ የምታገኟቸው እነዚህ ነው ማለት ነው። መርቻንቶችን፣ ስክራይቦሶችን፣ አርቴዣኖችን እነዚህን ታገኛላችሁ ማለት በሶስተኛ ላይ የምታገኟቸው ማለት ነው። እና እነዚህ ምንድነው ማለት ነው? they provided service for the rich and the powerful የሚል ከፍተኛ ስልጣን ላላቸው እና ደግሞ ለባለ ሀብቶች ገንዘብ ላላቸው ሰርቪሶችን ይሰጣሉ ማለት ነው። የተለያዩ ሰርቪሶች የተለያዩ አገልግሎቶችን ይሰጣሉ እነዚህ። ስለዚህ at the bottom of the social ladder እነዚህ ደግሞ ቦተም ላይ ያሉ የሶሻል ክፍሎችን በምትመለከቱባቸው ደግሞ ሶሻል ላደሮችን በምትመለከቱባቸው ጊዜ ደግሞ እነዚህ ፔዛንቶችን ታገኛላችሁ ማለት ነው። የመጨረሻው ተራ ህዝብ የሚባሉት የመጨረሻዎቹ ቦተም ላይ የምታገኟቸው ፔዛንቶች ናቸው። እነዚህ ፔዛንቶች ደግሞ who made up of majority of Egyptian society በጣም የኢጂፕትን ሶሳይቲ ሜጀር ማጆሪቲ ብዙሃነትን ያለው የግብፅን ሶሳይቲ የሚይዙት ማጆሪቲ ኦፍ የኢጂፕቲያን ሶሳይቲ ምንድን ናቸው? ፔዛንት ናቸው። ይህም ፈተና ላይ ስለሚመጣ ያዙ። እነዚህ የመጨረሻው ቦተም ላይ የምታገኟቸው ፔዛንቶች ናቸው። ደፈርስት ላይ ደግሞ ፈሮስ አለ። ከዛ ከፈሮሱ በመቀጠል ደግሞ እነዚህ የገቨርንመንት ኦፊሻሎች እና ሪሊጂየስ ሊደሮች አሉ። ከነሱ በመቀጠል ደግሞ እነዚህ መርቻንቶች፣ ስክራይብሶች እና አርቴዣኖች አሉ። እነዚህ ምንድነው የሚሰሩት? ለሪች ሰዎች ወይም ገንዘብ ላላቸው እና ፓወርፉል ለሆኑ ሰዎች ያገለግላሉ፣ ሰርቪስን ይሰጣሉ ማለት ነው። ከዛ የመጨረሻው ተራው ህዝብ ጋር በመጨረሻው ቦታም የምታገኙት ደግሞ ፔዛንቶችን ያዙ። ፔዛንቶች የመጨረሾቹ ክፍል ናቸው። የመጨረሾቹ ላይ ያሉት እነዚህ ፔዛንቶች ማጆሪቲ አብዛኛው ግብጽ ውስጥ ያሉ የግብጽ ነምበር ወይም በቁጥር ማለት መውሰድ ይችላል። ከግብጽ 90% በጣም ብዙ ፐርሰንትን የሚይዙት እነዚህ ፔዛንቶች ናቸው ማለት ነው። ለዛ ነው ማጆሪቲ ኦፍ ኢጂፕሽያን ሶሳይቲ ፔዛንት ነው የተባለበት ማለት ነው። ስለዚህ they were farmers who worked the land። ስለዚህ እነዚህ ፋርመሮች እንዴት ነው ምንድነው የሚሰሩት ማለት ነው? በላንድ ላይ በመሬት ላይ በመሬታቸው ላይ በመሬት ላይ ነው ማለትም እንደምታውቁት እነዚህ ገበሬዎች በተለያዩ ላንዶች ላይ ነው በመሬቶች ላይ እያረሱ ምናምን የሚሰሩት ማለት ነው። ስለዚህ ኦፍ ዲስ እነዚህ ከነዚህ ውስጥ ደግሞ ከፔዛንቶች ውስጥ ደግሞ ስሌቭሶች አሉ። ስሌቭ ፎርም ደ ማጆሪቲ። ተመልከቱልኝ፣ አሁን በደንብ ተመልከቱልኝ። መጀመሪያ ላይ የግብፅን ማጆሪቲ አንድን ወይም አብዛኛውን የግብፅን ክፍል የግብፅን ማህበረሰብ የሚይዙት ማጆሪቲ ኦፍ ዘ ኢጂፕሽያን ሶሳይቲ ከተባላችሁ ፔዛንት ናቸው ብያቸዋለሁ። የነዛ ፔዛንቶች ደግሞ ቦተም ላይ የሚገኙት ናቸው ብያለሁ። ከነዛ ከፔዛንቶች ውስጥ ደግሞ ብዙ አይነት ሶሳይቲዎችን ይዛሉ። ከነሱ ውስጥ ደግሞ እነዚህ ስሌቭስ የሚባሉት ባሮች የሚባሉት የመጨረሻውን ወይም ማለት ማጆሪቲ ናቸው። ከምኖች ውስጥ ከፔዛንቶቹ ቦተም ላይ ነው የሚገኙት። የግብጽ ሶሳይቲ ካሉት ሶሳይቲ ማህበረሰቦች ውስጥ እጅግ በጣም ብዙዎች ናቸው ብለናል። ስለዚህ ከነዛ ውስጥ ደግሞ ከነዛ ፔዛንት ከተባሉት ውስጥ ደግሞ ስሌቭ እነዚህ ስሌቭስ የሚባሉት ማጆሪቲ ናቸው ማለት ነው። ስለዚህ they provided free labor። ስለዚህ ምን አይነት ቹንት ያሉ ማለት they provided free labor service of various kings and various kinds and were the backbone of economy። ስለዚህ የተለያዩ ሰርቪሶችን ፍሪ ሌበር ሰርቪሶችን ነፃ የጉልበት አገልግሎቶችን ሊሆን ይችላል። ፍሪ ሌበሮችን እንደ ፍሪ ሌበር በነፃ ሊሆን ይችላል ያገለግላሉ ማለት ነው። ሰርቭ ያደርጋሉ ማለት ነው። እንዴት ነው? ቫሪየስ ካይንድ ሰዎችን ወይንም ብዙ አይነት የሆኑ ስራዎችን ነው የሚሰሩት እና ደግሞ the backbone of the ኢጂፕሽያን ኢኮኖሚ የሆነውን አግሪካልቸር ኢሪጌሽንን ሰርቭ ያደርጋሉ። የተለያዩ ሰርቪሶችን ይሰጣሉ ማለት ነው። እነዚህ እነማ ስሌቭሶች እነዚህ ባሮች ማለት ነው። ስለዚህ በጣም ብዙ አይነት ስራዎችን ነው የሚሰሩት የሚሉትን ነገር ትይዛላችሁ። እነዚህ ስሌቮች እና ፍሪ ሌበር ሰርቪሶችን ይሰጣሉ።
እነዛ ፍሪ ሌበር ሰርቪሶችን ሲሰጡ በጣም ብዙ አይነት ስራዎችን ይሰራሉ እና ደግሞ እነዛ ብዙ ስራዎች ደግሞ ባክቦን ኦፍ ኢኮኖሚ። ስለዚህ የኢኮኖሚ ዋና ባክቦን የሆነውን ለምሳሌ አግሪካልቸር መውሰድ እንችላለን። የግብጽ ዋና ኢኮኖሚ የተመሰረተው አግሪካልቸር ላይ ነው። ሶ ኢጂፕሽያን ወመንስ ጀነራሊ enjoyed a higher status and greater independence than women elsewhere in the ancient world። በጥንታዊ ወርልድ ጊዜ ግብጽ ሀገር ውስጥ እንዳሉት ሴቶች ከፍተኛ የሆነ ስልጣን ያለው ወይም ደግሞ የተሻለ ስታተስ በተሻለ ከፍተኛ የሆነ ስታተስ ውስጥ የሚኖር አታገኙም። ኢንዲፔንደንት የሆኑ አታገኙም። የግብጾች ጋር ግን እንደዚህ ይቻላል። እንደዚህ ነበር ሲኖሩ የነበሩት። በተሻለ ህይወት ነበር ሲኖሩ የነበሩት። የተሻለ ስታተስ ነበራቸው። ስለዚህ ኢንዲፔንደንት ዳን ከሌሎች አንሸንት ወርልድ ላይ ካሉ ሴቶች የተሻለ ግብጽ ሀገር ላይ ያሉት ሃይስት ስታተስ ነበራቸው ማለት ነው። ስለዚህ በግብጾች በግብጽ ሀገር ህጋቸው መሰረት ውመንስ ኩድ ኢንሄሪት ፕሮፐርቲ። ስለዚህ ኢንሄሪት ማድረግ ይችላሉ ወይም ደግሞ ይሄ ንብረትን መካፈል መውረስ ይችላሉ ማለት ነው። ስለዚህ ምን ውስጥ ኢንተርያል ማድረግ ይችላሉ ማለት ቢዝነስ አይዲያ ቢዝነስ ዴልሶች የቢዝነስ ጉዳዮች ላይ ሊሆኑ ይችላሉ እና ደግሞ መግዛትና መሸጥ ላይ ጉዳይ ባይ ኤንድ ሴሊንግ ላይ መግዛትና መሸጥ ሊሆኑ ይችላሉ እና ደግሞ ወደ ፍትህ አካል ሄደው ደግሞ ኦብቴን ዳይቮርስ ፍቺዎችን መፈጸም ይችላሉ ማለት ነው። ስለዚህ ነፃነት ነበር ማለት ነው፣ ወይንም እንደ ዲሞክራሲ በሉት በቃ ባጭሩ። ስለዚህ እነዚህን ሁሉ የማድረግ አቅም ነበራቸው ማለት ነው። ስለዚህ they were not just confined to the home። ስለዚህ ቤት ውስጥ ዝም ብለው አይደለም እንዳሁን ላይ እንዳሉት ማለትም ቤት ውስጥ መቀመጥ ላይኖር ይችላል። ስለዚህ ቤት ውስጥ አይደለም የሚቀመጡት ማለት ነው። ቤት ውስጥ እንደ ይሄ ላይክ እንደ ቤት ነው ምናምን ይባላል። እነሱ ዝም ብለው አይደለም የሚቀመጡት ማለት ነው። ስለዚህ ዴማኑፋክቸርድ ፐርፊውም። ስለዚህ እነዚህ ፐርፊውሞችን ማኑፋክቸር ያመርታሉ ፐርፊውሞችን እና ደግሞ ቴክስታይል የሆኑትን እነዚህ ቴክስታይሎችን፣ ጨርቆችን፣ እነዚህ ሽቶዎችን ምናምን ያመርታሉ እና ደግሞ ማኔጅድ ፋርሚንግ ስቴት ኤንድን ሰርቪስ አስ ዶክተር። ስለዚህ እነዚህ ፋርሞችን ማኔጅ ማድረግ ማስተዳደር ላይ እና ደግሞ እንደ ዶክተርም ደግሞ እነዚህ ስራዎችን ላይ መስራትም ይሰራሉ ማለት ነው። ስለዚህ ይህንን መረዳት እንችላለን። የሴቶችን ድርሻ የሴቶችን አንሸንት ኢጂፕት ላይ የነበሩትን ድርሻ ስንመለከት አሁን ፈተና ላይ ራሱ ሊመጣላችሁ ይችላል። እዚህ ጋራ ደግሜ የምነግራችሁ ነገር ቢኖር እዚህ ጋራ መሰመር ያለበት በአንሸንት ወርልድ ጊዜ እንደ ግብጽ ሀገር ለሴቶች ሃይስት ስታተስ የሚሰጥበት ሃይስት ስታተስ ኑሮ የሚኖሩበት ወርልድ ከዓለም ላታገኙ ትችላላችሁ ነው የሚለው እዚህ ጋራ። ስለዚህ ኢንሄሪት የሆነ ንብረቶችን መካፈል ይችላሉ የሚሉትን ያዙልኝ እና ደግሞ እነዚህ ማኑፋክቸር ያደርጋሉ ያመርታሉ፣ የተለያዩ ፐርፊውሞችን ቴክስታይሎችን ያመርታሉ እና ደግሞ ፋርሞችን ማኔጅ ያደርጋሉ። እንደ ዶክተርም ደግሞ እንደ ዶክተር ሆነው ደግሞ ያገለግላሉ ማለት ነው። ስለዚህ women could also enter the priesthood especially in the serve of gods። ስለዚህ እንደ ፕሪስትሁድም ሆኖ ያገለግላሉ። ቀደም ፕሪስትስ ብለን ነበር አይደል? እንደ ፕሪስትስ ሆኖ ያገለግላሉ። እንደዛ ፕሪስት በሚሆኑበት ጊዜ ምን ነው ሰርቭ የሚያደርጉት ማለት ነው። እነዚህ ጣዖቶችን ነው የሚያገለግሉት። የጣዖቶቹ ፕሪስት እንደ ፕሪስት ሆኖ ያገለግላሉ ማለት ጣዖቶችን። the few women who learned to read and write well። ስለዚህ ጥቂት የሚባሉ ሴቶችን በተመለከቷቸው የተማሩ ናቸው ወይም ደግሞ መጻፍና ማንበብ የሚችሉ ናቸው። ስለዚህ however excluded from becoming scribes or holding government job። ስለዚህ ከዚህ ይሁን እንጂ ከነዚህ ኤክስክሉድድ የተደረጉ ናቸው ማለት ነው። ከነዚህ ይሄ ከስክራይብሶች ሊሆኑ ይችላሉ እና ደግሞ የተለያዩ ይሄ ከገቨርንመንት ጃቦች ወይም ደግሞ የገቨርንመንታል የሆኑ ስራዎች ከነዚህ ምንድን ናቸው
ኤክስክሉድድ የተደረጉ ናቸው። ምንም ያክል ማንበብና መጻፍ ቢችሉ የተማሩ ቢሆኑ ማለት ነው። ስለዚህ ሪሊጂየስ ኢዝ ኤ ሜጀር ፎርስ። ስለዚህ ይሄ ሃይማኖት የሚባለው ነገር ዋና ፎርስ ነው። ምን ላይ? ግብጽ ላይ ማለት ነው። ቱ ሲግኒፊካንትሊ ሼፕድ ላይፍ ኢን አንሸንት ኢጂፕት። ስለዚህ የግብፅን የአንሸንት ኢጂፕትን ላይፍ ሼፕ አድርጓል። በተወሰነ ሲግኒፊካንትሊ ቢሆንም ሼፕ አድርጓል። ይሄ ሪሊጅን የሚባለው ነገር ሃይማኖት የሚባለው ነገር ማለት ነው። በተወሰነ ሼፕ አድርጓል። ሲግኒፊካንትሊ ሼፕ አድርጓል። ሼፕ እንዲሆን ሜጀር ፎርስ ነው ማለት ነው። ሜጀር ፎርስ ነው፣ ዋና ተጽዕኖ አሳድሯል ማለት ነው። ይሄ የአንሸንት ኢጂፕትን ላይፋቸውን ሼፕ አድርጓል ማለት ነው። ይሄ ሪሊጅን የሚባለው ነገር ማለት ነው። ስለዚህ the people worshipped many gods and goddesses። ስለዚህ የተለያዩ ህዝቡ የተለያዩ የሆኑ በጣም ብዙ የሆኑ ጣዖታቶች ምናምን እንደዚህ ነበሯቸው። እነሱም ያመልኩ ነበረ። እና ደግሞ pharaohs who were considered gods as well as monarchies were said to have received the right to rule from the gods። ስለዚህ ፈርዖን ደግሞ እንዴት ነው የሚመለከቱት ማለት ነው? እንደ ጋድስ ነው፣ እንደ አምላክ ነው የሚመለከቱት። እና ደግሞ በሌላ ተቃራኒ ደግሞ እንደ ሞናርኪ የሚመለከቱት ማለት ነው። እንዴት ነው ንጉሱ የሚመለከቱት? ሞናርኪ ማለት ደግሞ ንጉሱ ይሄ ዲቫይን ራይትስ የሚባለው ማለት ይሄ ከፈጣሪ የተሰጠ ነው፣ ከፈጣሪ ነው የተቀበልነው፣ ከፈጣሪ የተሰጠን ፈጣሪን የመረጠው የሚባለው ነገር ማለት ነው። ያንን ሀሳብን ነው የሚቀበሉት ማለት ነው። ይሄ ፈርዖን ማለት ነው። ስለዚህ አሞንሪ፣ ኦስሪስ ኤንድ ላይሲስ እነዚህ ሊዝስ መመልከት እንችላለን። እነዚህ ብትመለከታቸው እነዚህ ሶስቱን የምትመለከቷቸው with the gods and goddesses that they worshipped። ስለዚህ እነሱ የሚያመልኳቸው ግብፃውያን የሚያመልኳቸው ጣዖታቶች ናቸው ማለት ነው። እነዚህ አሞንሪ አንደኛው፣ ሁለተኛ ደግሞ ኦስሪስ፣ ሶስተኛ ደግሞ ሊዝስ የሚባሉት ማለት ነው። እነዚህ ሶስቱ ጣዖቶቻቸው ናቸው የግብፅ ማለት ነው። ስለዚህ ኦስሪስን ስንመለከተው ኦስሪስ was particularly significant to Egyptians since was the god of the Nile who controlled the annual flood that fertilized the land። ስለዚህ ይሄኛው ኦስሪስ የሚባለው ከናይል ጋር የተገናኘ ነው፣ ወይም ደግሞ ከአባይ ጋር የተገናኘ ነው። ከአባይ ጋር የተገናኘ ጣዖት ነው። ስለዚህ ከአባይ ጋር የተገናኘ ማለት ምንድነው የሚያደርግላቸው ማለት ነው? ኮንትሮል የሚያደርግላቸው አኑዋል ፍለድ ፈርቲላይዝድ ዘ ላንድ። ስለዚህ ይሄ አኑዋል አመታዊ የሆነ ዝናብ ማለት አመታዊ የሆነ ይሄ ፍለድ ውሃዎች ከናይል እንዲመጣላቸው ወይም ደግሞ ፈርቲላይዝድ የሆኑ መሬታቸውን ፈርቲላይዝድ እንዲያደርግላቸው የሚያደርግላቸው ኮንትሮል የሚያደርግላቸው ነው ማለት ነው። ይሄ ኦስሪስ የሚባለው ምንድነው? ኮንትሮል የሚያደርግላቸው ናቸው፣ የሚያደርገው ነው ማለት ነው። ይሄ የፍለዱ ማለት ነው። የአባይን ተፋሰስ የአባይን ወንዝን ፈርቲላይዝድ የሆነ መሬታቸውን ፈርቲላይዝ እንዲሆንላቸው የሚያደርግላቸው ነው። ፈርቲላይዝ የሚያደርግላቸው ከፍለዱ ወይም ከአባይ ሪቨር ነው ማለት ነው። ስለዚህ ከአባይ ጋር ይገናኛል የሚባለው ለዚህ ነው። ስለዚህ አሁን ጥያቄ ስትጠየቁ ጋድ ኦፍ ዘ ናይል ከተባላችሁ ኦስሪስ ብላችሁ የምትመልሱት እዚህ ጋር ከተጠቀሱት ከሶስቱ ሊሲስ፣ ኦስሪስ እና ደግሞ አሞንሪ ከሚባሉት ከነዚህ ከሶስቱ እንደ ጋድ ኦፍ ዘ ናይል ከተባላችሁ ኦስሪስ ብላችሁ ትመልሳላችሁ ፈተናችሁ ላይ ማለት ነው። ስለዚህ ዲዩሪንግ ዘ ኦልድ ኪንግደም የምንመለከትበት ጊዜ ኢጂፕሽያን ፋሮስ ቢልት ሜኒ ኒዮክሮፖሊስ ኦር ሴሚትራይስ containing majestic
ፒራሚድ ኒር ሜምፊስ። ስለዚህ ይሄ ወደ ሜምፊስ የሚቀርበው ኦልድ ኪንግደም ላይ ስትመለከቱ ለሜምፊስ የቀረቡት ሜምፊስ ማለት የኦልድ ኪንግደም ካፒታል ሲቲ ነው ብሏል። ስለዚህ ለሜምፊስ የሚቀርብበት ቦታ ላይ በጣም ከባባድ ቢልዲንጎች ተሰርተዋል ማለት ነው። የተለያዩ የሆነ ማጀስቲክ የሆኑ በጣም አስደናቂ እና ደግሞ በጣም አስገራሚ የሆኑ ፒራሚዶች ተሰርተዋል። በምን አቅራቢያ? በሜምፊስ አቅራቢያ ማለት ነው። ሜምፊስ ደግሞ የኦልድ ኪንግደም ካፒታል ሲቲ ነች ብለን እንዳትረሱ ይሄንን። ስለዚህ ኦልድ ኪንግደም ላይ ፒራሚዶቹ የተሰሩበት ቦታ ላይ ሜምፊስ የሚባልበት ካፒታል ለሱ የቀረቡ ወደ ሜምፊስ የቀረቡ ናቸው ማለት ነው ፒራሚዶች የተሰሩበት ቦታ ላይ። ስለዚህ these are the oldest and largest stone structure in the world registered in UNESCO as the World Heritage Site። ስለዚህ ምንድነው እነዚህ ይሄ ኦልደስት የሆኑና ላርጀስት ስቶን ስትራክቸር ያላቸውን በዓለማችን ላይ በዩኔስኮ ላይ የተመሰረቱት ይገኛሉ ማለት ነው። እንደ ዓለማችን ቅሬት ለምሳሌ የዓለማችን ቅሬታ ሀብቶች ተብለው ወይም ደግሞ ሄሪቴጅ ተብለው ሄሪቴጅ ሳይት ላይ ወይም የቅሬታ ወይም ይሄ እንደ ቅርስ እንደ ዓለማችን እንደ ቅርስነት ተመዝግቧል። ይሄ ላርጀስት የሆኑና ኦልደስት ስቶን ስትራክቸር ያለውም ማለት ነው። ስለዚህ ግሬት ለምሳሌ ስንመለከተው የመጀመሪያው ለምሳሌ ከሱ በመቀጠል the largest one ለምሳሌ ከነዚህ ውስጥ ደግሞ ላርጀስት የሆነው ስትመለከቱ built for the pharaoh ኩፉ የሚባል ኩፉ የሚባል ነው። የመጀመሪያው ይሄ ላርጀስት ፒራሚድ የተሰራው ለዚህ ፈርዖ። ስለዚህ ፒራሚዶች የሚሰሯቸው ለፈርዖቻቸው የፈርዖቻቸው መቃብር ቦታ ነው። ስለዚህ ይሄ ላርጀስት የሆነው ትልቁ ፒራሚድ ከነዚህ ውስጥ ከተሰሩት ውስጥ ትልቅ ከሚባሉት ፒራሚዶች ውስጥ ላርጀስት የሆነው ለፈርዖ ኩፉ የሚባለው ለተሰራለት ነው ማለት ነው። ስለዚህ ኢዝ ዘ ግሬት ፒራሚድ ኢሬክትድ አት ጊዛ ላይ የተሰራው ይሄ ቦታ ግሬት ፒራሚድ ትልቁ ፒራሚድ ነው። ይሄ የፈርዖ ኩፉ የሚባለው ማለት ነው። ስለዚህ the age of pyramids give away to the age of monuments during the Middle Kingdom which reached its climax during the New Kingdom። ስለዚህ በምንመለከትበት ጊዜ the age of pyramid እነዚህ ይሄ የፒራሚዶቹ ኤጅ የትላልቅ እነዚህ ፒራሚዶቹ መሰራት የተጀመረበት የተሰራበት ፔሪድ ጊዜ የሞኒመንቶች ወይም ደግሞ the age of monument የሚባልበት ጊዜ ነው። ወይም ደግሞ ሞኒመንት ማለት ሐውልቶች ማለት ነው። ስለዚህ የሐውልቶቹ ፔሪድ የሐውልቶቹ ጊዜ የሚባልበት the age of monument የሐውልቶቹ ኤጅ የሚባልበት ጊዜ ነው ማለት ነው። ይሄ ፒራሚዶቹ የፒራሚዶቹ መሰራት የፒራሚዶቹ መገንባት ያመጣው ወይ the age of pyramid gave way። ስለዚህ ይቅርታ the age of pyramid የኤጆቹ the age of pyramid gave way። ስለዚህ ይሄ የፒራሚዶቹ የመገንባት ወይም የኤጅ ኦፍ ፒራሚድ ለምን መንገድ ከፍቷል ማለት ነው። the age of monument የሚባለው ጊዜ ተከፍቷል። ያ ማለት ፒራሚዶች የሚሰሩበት ጊዜ በጣም ከፍተኛ የሆኑ ሞኒመንቶችም እንዲፈጠሩ ምክንያት ሆኗል ማለት ነው። ከፍተኛ የሆኑ ሐውልቶች እንዲሰሩ ለኤጅ ኦፍ ሞኒመንቶች እንዲፈጠሩ ሆኗል ማለት ነው። ስለዚህ ዲዩሪንግ ዘ ሚድል ኪንግደም ጊዜ ነው ማለት ነው። ይሄ ሞኒመንቱ ኤጅ ኦፍ ሞኒመንት የተባለበት ዲዩሪንግ ሚድል ኤጅ ጊዜ ነው ማለት ነው። ስለዚህ ነገር ግን ፒራሚዶች አብዛኞቹ ፒራሚዶች የተሰሩት በምንድነው በኦልድ ኪንግደም ጊዜ ነው ማለት ነው። እሱ እንዳትረሱ። ስለዚህ በኦልድ ኪንግደም ጊዜ አብዛኞቹ ፒራሚዶች የተሰሩበት ጊዜ ነው። ሞኒመንቶቹ ለሞኒመንቶቹ the age of monument እንዲመሰረት ግን ትልቅ አስተዋጽኦ አድርጓል የፒራሚዶቹ መገንባት ማለት ነው። ስለዚህ የፒራሚዶቹ መገንባት ለኤጅ ኦፍ ሞኒመንት ምን ሆኗል ማለት ነው መመስረት ሚድል ኤጅ ጊዜ ይሄ the age of monument እንዲመሰረት ምክንያት ሆኗል ማለት ነው። ስለዚህ the age of monument መቼ ነው? ሚድል ኪንግደም ላይ ነው ማለት ነው።
ስለዚህ which reaches its climax during the new kingdom period። ስለዚህ ይሄ ደግሞ ሚድል ኪንግደም ደግሞ የምንለው ደግሞ ክላይማክስ ማለት ይሄ the age of monument ደግሞ በጣም ሪች የሆነበትና ክላይማክስ የደረሰበት ወይም የመጨረሻ ጥግ የሞኒመንቶች ግንባታ እነዚህ ሐውልቶች መሰራት ደግሞ የመጨረሻ ጥግ ላይ ክላይማክስ የነካው ጫፍ የነካበት ጊዜ ደግሞ መቼ ነው? ኒው ኪንግደም ጊዜ ነው የተመሰረተበት። የጀመረው ደግሞ ሞኒመንቶች ደግሞ የተጀመሩት ደግሞ ኤጅ ኦፍ ሞኒመንት የተባለበት ዲዩሪንግ ሚድል ኤጅ ጊዜ ነው። የሞኒመንቶቹ ደግሞ ጫፍ የነካበት ስልጣኔ ሞኒመንቶች ስልጣኔ ጫፍ የነካበት ደግሞ በምንድን ነው? በኒው ኪንግደም ጊዜ ነው ማለት ነው። ክላይማክስ የነካበት ጊዜ ነው። ስለዚህ እንዳትረሱ ይሄንን። ስለዚህ the new kingdom saw powerful pharaohs ስለዚህ that ruled and expanded the territory until it became a major world power። ስለዚህ እነዚህ በኒው ኪንግደም ጊዜ በጣም ፓወርፉል የሆኑ ፈሮዎች መምጣት የጀመሩበት በቅ ማለት የጀመሩበት የታዩበት ጊዜ ነው ማለት ነው። ፓወርፉል የሆኑ ፈሮዎች ማስተዳደር የጀመሩበት እና ደግሞ ግብጽ ማስተዳደር የጀመሩበት እና ግብጽ በጣም ኤክስፓንድ እንድታደርግ ወይም ደግሞ ቴሪቶሪዋ በጣም እየሰፋ ሲመጣ የታየበት ጊዜ ነው ማለት ነው። እስከ ድረስ until it became the major of the world power። ስለዚህ የዓለማችን ሀያል ሀገር እስከምትሆንበት ጊዜ ድረስ ማለት ነው ይሄ ጊዜ። ስለዚህ it was in this period the Egypt's first female ruler በዚህ ፔሪድ ጊዜ የግብጽ ሀገር ምንድነች? ሴት ሩለር ለመጀመሪያ ጊዜ የግብጽ ሀገር ላይ ሴት ሩለር ያስተዳደረችበት ጊዜ ነው ይሄ ፔሪድ ማለት ነው። ስለዚህ ለመጀመሪያ የመጀመሪያ ጊዜ the first female ruler ከተባላችሁ የግብጽ ማነች ማለት ነው? ሀቲሽፐስት ነች። ወይም ደግሞ the first female ruler ደግሞ የመጣችው በኒው ኪንግደም ጊዜ ነው ማለት ነው። ስለዚህ በኒው ኪንግደም ጊዜ የመጀመሪያዋ ሴት ገዢ ሴት ንግስት የመጣችበት ጊዜ ነው። ግብጽ ላይ ሴቷ ያስተዳደረችበት ጊዜ ነው። ያ ማን ነው? ያቺ ማነች? ኪዩን ሀቲሽፐስት ትባላለች። ኪዩን ሀቲሽፐስት የምትባለች ማለት ነው። ስለዚህ አሲዩምድ ፓወር ስለዚህ እንደ ፓወርፉል ነው የምትቆጠረው እሷም ማለት ነው። ስለዚህ from about 1472 up to 1458 BC she encouraged trade with the eastern Mediterranean land and along the Red Sea coast of Africa። ስለዚህ እሷ ኢንከሬጅ የሆነችበት ጊዜ ነው። ስለዚህ በዚህ ጊዜ ከሌሎች ሀገራቶች ጋር ለምሳሌ ከሜዲቴራኒያን ወይም ኢስተርን ሜዲቴራኒያን ላንድ ወይም የሜዲቴራኒያን ምስራቃዊ ክፍሉ የምስራቃዊ ክፍሉ ጋር እና ደግሞ ከሌሎች ጋር ለምሳሌ ከሬድ ሲ ኮስት ኦፍ አፍሪካ ወይም ደግሞ ይሄ የቀይ ባህር ኮስት አፍሪካ ላይ ስትመጡ ደግሞ የቀይ ባህር ጠረፍ አካባቢ ካሉት ጋራ ትሬድ ለማድረግ ኢንከሬጅድ የሆነችበት ጊዜ ነው ማለት ነው ይሄ ጊዜ። ስለዚህ ሀር ሰክሰሰር ስለዚህ የሷ ሰክሰሰር ደግሞ ይሄ ኪንግ ቱትሞስ የሚባለው ቱትሞስ ደሰርድ የሚባለው ኪንግ ቱትሞስ ደሰርድ የሚባለው ሚሊተሪ ጀነራል who expanded the territory of ancient Egypt to its greatest extent። ስለዚህ በዚህ ጊዜ ምንድነው ያደረገው ይሄ ሰውዬ የሷ ሰክሰሰር የሆነው ኪንግ ይሄ ቱትሞስ ደሰርድ የሚባለው በሚሊተሪ ጀነራልነት ወይም ደግሞ ግሬት የሆነ የሚሊተሪ ጀነራል ነበረ። በሚሊተሪ ጀነራልነት በጣም እጅግ ጎበዝ የተባለ በጣም ፓወርፉል የተባለ ሰው ነው ይሄ ሰውዬ። ስለዚህ was a great military general ነው። ስለዚህ who expanded ቴሪቶሪዋን ኤክስፓንድ እንድታደርግ ወይም እንድትሰፋ ደግሞ greatest extent እንድትሆን ወይም ትልቅ እንድትሆን
ያድርጓል፣ አስተዋጽኦ አድርጓል ማለት ነው። ኤክስፓንድ ልታደርግ ግሬት የሆነች ሀገር እንድትመሰረት ምናምን አስተዋጽኦ አድርጓል ማለት የእሷ ሰክሰሰር የሃቲሽፐስት ሰክሰሰር ማን ነው? ኪንግ ቱቱሞስ ዘ ሰርድ ይባላል ማለት ነው። ስለዚህ ሂ ኮንኪውርድ ፓላስታይን ኤንድ ሴራ ኢን ዘ ኖርዘርን። ስለዚህ በኖርዘርን ስትመጡ ማያሉታል ኮንኪውር እንዳሉታል በሱ ጊዜ። ስለዚህ በሚሊተሪ ስትራቴጂው ላይ በሚሊተሪ ጎበዝ ስለነበረ ይሄ ፓላስታይን እና ሴሪያን በስተ ኖርዝ ላይ ወይም ደግሞ ኖርዘርን ከግብጽ በስተ ኖርዘርን ጋር ስትመጡ በኖርዘርን ክፍላቸው በግብጽ በስተ ኖርዝ ላይ ፓላስታይን እና ሴሪያን ኮንኪውር እንዳሉታል። በስተዛው ጋር ስትመጡ ደግሞ ኩሽን እና ደግሞ ኑቢያን ኮንካር እንዳሉታል ማለት ነው። እነዚህን ቀኝ ገዝቷል ማለት ነው። ስለዚህ ቱ ዘ ሳውዝ ኦፍ ኢጂፕት ከሳውዝ ደግሞ ሳውዝ ኦፍ ኢጂፕት ወይም ደግሞ የኢጂፕት ደግሞ ደቡብ ወይም ደግሞ ከግብጽ በስተደቡብ ደግሞ ኑቢያ ሀድ ዲቨሎፕድ አሎንግ ዘ ናይል። ኑቢያ ዲቨሎፕ የሆነችበት ያደገችበት ጊዜ ነው። በምን ላይ? በናይል ሪቨር ላይ ማለት ነው። ስለዚህ ፎር ሴንቸሪስ ለምሳሌ ፎር ሴንቸሪስ ኢጂፕሽያን ትሬድድ ኦር ፋውት ዊዝ ኑቢያ ፍሮም ዊች ዴይ አኳየርድ አይቮሪ ካትል ጎልድ ስሌቭስ ኤንድ ኢቦኒ። ስለዚህ ኢጂፕሽያኖች ከኑቢያኖች ጋራ ትሬድ ያደርጉ ነበረ፣ እንዲሁም ደግሞ ፋይት ይደራረጉ ነበረ። ለምንድን ነው ፋይት የሚያደርጉት ግብጾች ከኑቢያኖች ጋራ? እነዚህ ነገሮች ለማግኘት እነዚህ አይቮሪዎችን፣ ካትሎችን፣ እነዚህ አይቮሪ የዝሆን ቀንድ ማለት የዝሆን ጥርስ ማለት ይቅርታ እና ይሄ ጥርሶችን አይቮሪዎችን ለማግኘት እነዚህ ካትሎችን፣ ከብቶችን፣ ጎሎችን ለማግኘት እና ደግሞ ስሌቮችን፣ ባሮችን ምናምን እነዚህ ኢቦኒዎችን እነዚህን ለማግኘት ከኑቢያ ጋራ ፋይት ያደርጉ ነበረ፣ እንዲሁም ደግሞ ትሬድ ያደርጉ ነበረ። ከዛስ ኑቢያ ሰርቭድ ኢን ዘ ኢጂፕሽያን አርሚ። ስለዚህ የኑቢያኖች በግብጽ አርሚ ውስጥ ሰርቭ ያገለግሉ ነበር ማለት ነው። ስለዚህ ሌፍት ዴር ማርክ ኦን ኢጂፕሽያን ካልቸር። ከዛ የኢጂፕሽያን ካልቸሮች በዛ ጊዜ ምን ማድረግ ጀመሩ ማለት ነው። ማለት የእነዚህ ግብጾች የግብጽ አርሚ ኑቢያኖችን ገዝተው ነበረ። ወይንም ግብጽ ቅድም እንዳወራ ነው ግብጽ ኑቢያኖችን ገዝታ ነበረ። ስለዚህ በዚህ ጊዜ ኑቢያኖች ከግብጽ ካልቸሮችን የተለያዩ ካልቸሮችን ወስዳ ነበር ማለት ነው። የተለያዩ ካልቸሮችን ኮፒ ተደርጎ ነበር ወስደው ነበር። እነዚህ ኑቢያኖች የግብጽን ካልቸር ወስደው ነበር ማለት ነው። እና ደግሞ እነሱም ደግሞ ዴር ሌፍት ማርክ ኦን የኢጂፕሽያን ካልቸሮችን የኢጂፕሽያን ባህሎችን ኑቢያኖች ወስደው ነበር ማለት ነው። ስለዚህ ማች ኢጂፕሽያን አርት ኦፍ ዲስ ፔሪድ ሾውስ ኑቢያን ሶልጀርስ ኤንድ ሙዚሽያን አስ ዌል አስ ፕሪዝነር። ስለዚህ አብዛኛውን የሚሆኑት የኢጂፕሽያን አርቶች የሚገልጹት በዚህ ፔሪድ ጊዜ የኑቢያን ወታደሮችን እና ሙዚሽያኖችን እና ደግሞ ፕሪዝነሮችን ይገልጹ ነበር ማለት ነው። የግብጽ አርቶች የኑቢያን ሶልጀሮችን፣ ሙዚሽያኖችን፣ ፕሪዝነሮችን የሚገልጹ ነበር አርቶቻቸው ማለት ነው የግብጽ። ስለዚህ አንሸንት ኢጂፕሽያን ኮንትሪቢዩትድ ኤሎት ኢን ዘ ፊልድ ኦፍ አርኪቴክቸር ራይቲንግ ሲስተም እና ራይቲንግ ሲስተማቸው ሄሮግራፊካሊ ይባላል። ሄሮግራፊክ የሆነ ሄሮግራፊክ ነው የሚባለው ራይቲንግ ሲስተማቸው የግብጽ። ስለዚህ ለአርኪቴክቸር ኮንትሪቢዩት አድርጓል አርኪቴክቸር ፊልድ ላይ እና ደግሞ የራይቲንግ ሲስተም ላይ ኮንትሪቢዩት አድርጓል። የራሳቸው የሆነ ራይቲንግ ሲስተም አላቸው፣ ያ ሄሮግራፊክ ይባላል። እና ደግሞ ሜዲሲን ላይ ኮንትሪቢዩት አድርጓል፣ ማቴማቲክስ ላይ፣ ካላንደር ላይ፣ ኢሪጌሽን ላይ፣ አግሪካልቸር ላይ ኮንትሪቢዩት አድርጓል ማለት ነው። ስለዚህ አፍተር 1100 ቢሲ ወይም ከ1100 ከክርስቶስ ልደት በፊት ከ1100 በኋላ the power of Egypt gradually decline ሆነ። የግብጽ ስልጣን በቀስ በቀስ እየተመናመነ መጣ። ስለዚህ ኢንቬደርስ ስለዚህ እነዚህ ወራሪዎች ሰቻስ እነዚህ አሴሪያኖች እና ደግሞ ፐርሺያኖች መጥተው ኮንኪውርድ ማድረግ ጀመሩ። እነዚህ ናይል ሪጅን ዙሪያ ላይ ኮንኪውር ማድረግ ጀመሩ። ማንና ማን? አሴሪያኖች እና ፐርሺያኖች መጥተው ኮንኪውር ማድረግ ጀመሩ ማለት ነው። ስለዚህ በ332 ቢሲ ላይ ደግሞ the last Egyptian dynasty
በ332 አጠቃላይ የመጨረሻው የኢጅፕት ደላስት የመጨረሻው ዳይነስቲ አለቀ ማለት ነው። ስለዚህ አት ደ ግሪክ ቱ ኮንትሮል ያለቀበት የግብጽ ዳይነስቲ ያለቀበት ግሪኮች ግብጾችን ኮንትሮል ሲያደርጓቸው ነው ማለት ነው። ስለዚህ ይህን 300 ማለት 30 ቢሲ ላይ ደግሞ ኢጅፕት ሀድ ቢካም የሮማን ፕሮቪንስ ቅድም እንዳወራ ነው። በ332 ኢጅፕት ደግሞ የሮም አንዷ ፓርት የሮም አንዷ ግዛት ፕሮቪንስ ሆነች ማለት ነው ባጭሩ። ስለዚህ የአሁን ጥያቄ ስትጠየቁ ምንድን ነው የምትጠየቁት? ለምሳሌ ግብጽ እንዴት ነው ዲክላይን ልታደርግ የቻለችበት ፋክተሮች ምንድን ናቸው ብትባሉ የመጀመሪያዎቹ የሚሆኑት ማሴሪያ እና ፐርሺያን ናቸው ትላላችሁ። ከዛ በመቀጠል ደግሞ የመጨረሻ ሲያበቃላት ግብጽ ስትወድቅ ያበቃላት የላስት ዳይነስቲ ያበቃላት መቼ ነው ስትባሉ እነዚህ ግሪኮች ኮንትሮል ያደረጓት ጊዜ ነው ትላላችሁ። በስተመጨረሻ ደግሞ እነዚህ ምኖች ማለት ነው ሮማን ፕሮቪንስ ሆናለች ወይም አንዷ የሮም ፕሮቪንስ ሆናለች ማለት ነው። ስለዚህ ይህንን ይመስላል የዛሬ ክላሳችን። በቀጣይ ደግሞ ወደ የሚቀጥለው ሌሰን እንመጣለን ማለት ነው። ፓርቱን ይዤላችሁ እመጣለሁ። አመሰግናለሁ ስላዳመጣችሁኝ። ደህና ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለጓደኞቻችሁ መላኩንም እንዳትረሱ። አመሰግናለሁ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ቴሌግራም ሊንክ ፒዲኤፎችን ምናምን በዛ ላይ እለቅላችኋለሁ። አመሰግናለሁ።